ቆስጠንጢኖስ እባላለሁ። እንተዋወቅ። ማን? ቆስጠንጢኖስ እባላለሁ። የናዝሬት ልጅ ነሽ? የናዝሬት ልጆች ታስታውቃላችሁ? ፈገግታችሁ በቂ ነው። አይ ደስ ይላል። እኔ የምልሽ አንድ የሆነ ነገር ጭንቅላቴ ውስጥ ሁሌ የሚመጣ አለ። ስንት ዓመትሽ ነው? ስንት ዓመትሽ ነው? 30 ይልሽ ነው? አይ ልጅ አለሽ? ልጅ አለሽ? ልጅ አለሽ? አዎ አለኝ። የአራት ልጆች እናት። ኦኬ። የ6 ዓመት ልጅ አለሽ? የ8ም አለኝ። የ6 ዓመት ልጅሽን ለ54 ዓመት ሽማግሌ ትድሪያለሽ? የ8ም አለኝ። እኔ በ12 ዓመቴ ነው የወለድኩት። በጣም ይገርማል። የ6 ዓመት ልጅሽን ለ54 ዓመት ሽማግሌ ትድሪያለሽ? ትድሪያለሽ? ያው አንተ ያው ጌም መጫወት ከፈለክ ና ውጣና ያው እንጫወታ። ታዲያ አሁን ምን ችግር አለ? አንዴ ጥያቄውን መልሽልኝ። ለምን አንጫወትም? አሪፍ መቀጣት እናደርገዋለን። እኔ ስለ ሃይማኖት እንዳትከራከረኝ አልፈልግም። ኧረ እኔ ስለ አላህም አላህ ታብታወርልኝ ይመችሽ። ታብታወርልኝ ታፕ እያደረጋችሁላት እና ምን አልሽኝ? ቢላል ካሊፎርኒያ ጊፍት ስጣት። ጊፍት ስጠኝ ቢላል ካሊፎርኒያን ጊፍት ስጠኝ በይው። ኧረ እኔ ስለ ሃይማኖት አልከራከርም። ማንን? ቢላል ካሊፎርኒያ የሚለው አላ እሱን ጊፍት ስጠኝ በይው። ስጣት። የሚገርምሽ የ6 ዓመት ልጅ በ54 ዓመት ያገባው ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ናቸው። ታውቂያለሽ? እሺ። ኧረ እኔ በቃ ስለ ሃይማኖት ውጣ። ስለ ሃይማኖት አይ እየተጫወትን እየተማማርን ቢሆን ደስ ይላል ብዬ እኮ ነው። ኧረ ስታርገድ ታብታው ጊፍት ስጠኝ። ማን ነው? ቢላል ነው ያልከው? ጊፍት ስጠኝ ሲል ቢላል ጊፍት ስጣት እንጂ ምን ሆነ ነው? ሄደህ ከምታቃጥር ጊፍት አሰጣትም እንዴ? ተናደህ ነው እንዴ? ተናዶ እኮ ነው። ኧረ ሃይሙን ያለው ቢላል ልውጣ ስጠኝ እወጣለሁ። ውጪ እያለሽ ነው። ውጪ እያለሽ ነው። ኧረ ጊፍት ስጠኝ እና እወጣለሁ። መጀመሪያ ጊፍት ስጠኝ በይው። ለምን መሰለሽ? የእስልምናን ጉድ አውጥ ያሳያታል ብሎ እኮ ነው። እንዳትከፍሪ ብሎ እኮ ነው። ኔትወርክ ተቋረጠ። ችግር የለውም። እኔና አንቺ አሪፍ እንጫወታለን። አንበሳ ይወርድልሽ። ጊፍት ስጣት እንጂ ምን ሆነ ነው? ለምን መሰለሽ እንደዚህ የሚል ካልተሸማቀቀ በእስልምናው ለምን አንቺ እስልምና እንዳታውቂ ፈለገ? ውጪ ይልሻል። ጊፍት ስጣትና አስወጣት። መጀመሪያ ጊፍት ስጣት። እንዳትሰሚው። እኔ ስለ ሃይማኖት አልከራከርም ብያለሁ። ኧረ እኛም አንከራከርም። ግን መማማር ጥሩ ነው አይደል? ሙስሊም ነኝ። በቃ ሙስሊም ነኝ። ድምጼን ዝቅ አድርጊ። በረጅሙ ስጁድ ላይ የነገርኩን ነገር አደራ የአላህ ብለሻል። ታብታብ አድርግ። እዛው ቁጭ ብለህ ታብታብ አድርግ ብለሻል። ምንድን ነው የነገርሽው? እስቲ ንገሪኝ። ለአንተ ለምን እነግርሃለሁ?
ለሱ ከነገርኩ አይበቃኝም? ሰምቶሽ ያቀላል ጸሎትሽ እና ሸንፈዋ ታዲያ እና አንተ ሙስሊም ነህ? ቪዚቢሊቲ ኧረ እኔ አይደለም ክርስቲያን ነኝ። ክርስቲያን ኦርቶዶክስ ነኝ። ለዛ ነው ውጪ የሚልሽ እንዳላከፍርሽ። ኧረ እኔ በአንተ የምከፍር አይነት ሰው አይደለም። ታብታበሩልኝ በእኔ አይደለም እኮ የምከፍሪ ሀቢብቲ፣ በእኔማ በራሱ አላህ ያከፍርሽ ነበር። ቁርአኑን አሳይቶሽ አላህ ያከፍርሽ ነበር። ለማንኛውም ፎሎ አድርጌሻለሁ። እሺ በውስጥ የቀደሙን ነገር ልክልሻለሁ። ፎከስ ማድረግ አለብሽ። ያው ወጣት ነሽ። ያው ፎከስ ማድረግ አለብሽ አንዳንድ ነገር ያው ያፈርኩ አይደለም። ታብታወርኩልኝ ብቻ ቢላል ተናዷል። አዋቃለሁ። እሺ ይሄን ጨርሽና ችግር የለውም። እኔ ያንን በውስጥ ልክልሻለሁ። ለምን እንትን አይ ነው ደስ ይላል። እሺ አወራለሁ። ይሄን ያለው እንደሚቆየው ጌም ይሄን ያለው እንደሚቆየው አንድ ጌም 2 ደቂቃ አንዴ ድጋሚ ግን አውሪ ዋራን ያላውራ ከዚሁኝ ጊፍት መስጠት አልችልም እንዴ አንቺ? ኦኬ ያሳዝናል። ኤኒዌይስ ችግር የለውም። አንዳንድ ነገሮችን እንማማራለን። ፎሎ አድርጊኝና በቃ በይ ላይቭ ስለማንከፍት በቃ በይ ሲመችሽ። እሺ ልጨርስና እወጣለሁ። ልጨርስና እወጣለሁ። ውጪ እያሉሽ ነው አይደል? አታስቡ በያቸው። ትጨርስና እኔም እፈታታለሁ። እንዳታስቡ ችግር የለውም። ስንተኛ ነሽ ግን አንቺ? ስንተኛ ነሽ? ለምን ነው? ለቤት ነው። ለባልሽስ? ጥሩ ልጅ ነው። አውሪው ደስ ይላል። ለባልሽስ ስንተኛ ነሽ? አቶቹ አላህ ይሰድበዋል። አይዟችሁ ያቸው ብዙ መቀኛ ነው ያለ። ሙስሊሞች ይጠሉኛል። የሚገርምሽ ስንተኛ ነኝ ያልሽኝ ለባልሽ? ቢላል ጊፍት ስጠኝ እስኪ። ምን አልከኝ? አንደኛ ነኝ። ስንተኛ ሆናለሁ? ለባልሽም ኦኬ ማሻአላ። በቃ ቢላል ምንም ሊሰጥሽ አልቻለም እና ይሰጥሻል ብዬ ነበር የታገስኩት። የኛ ልጆች ናቸው የሰጡሽ። ለኛ ልጆች ናቸው የሰጡሽ። እግዚአብሔር አክብርልኝ ሁላችሁም ለሰጣችሁ ባያችሁ። እሺ ሌላ ቀን እንገናኛለን። እንዳያስጨንቁሽ ደግሞ እንዳያርዱሽ በመልክሽ ስላለሽ ትንሽ ከብደን እንዳታርዱኝ ባያችሁ። እንዳታርዱኝ ባያቸው በመልክ ስላለሽ በመልክ ስለወጣሽባቸው እንዳታርዱኝ። በቃ ይመች። በቃ ሰላም ሁኚ። እሺ አንዳንድ ኡስታዞች የረበሻችሁ ነበር በግዴታ እያላችሁ። እኛ ምንም አላደርግንም። ልጆቹን እየዞሩ ሲያስጨንቋቸው ራሳቸው ተጨንቀው
አያሰቀጣችሁም እንዴ? ትንሽ ምን ሆናችሁ ኡስታዞች እንዴ? ጀዛከም ለኸይራ የሆናችሁ ሰዎች በጣም የሚያሳዝነው ዝም ብሎ ነው በቃ ሪስትሪክሽን የሚሰጠኝ እኔ ምን እንደሆነ ከዛ ሀሊማ እንዴት ነው አለ እንዴት ነሽ? ሰላም ነው እግዚአብሔር ይመስገን። ዛሬ ጨዋ ሆነሻል። ምን ተገኘ? አልነበርኩም ምን ስቀልድ ነው። አይ ኧረ እኔ አላልኩም። አልወጣኝም። አይ ጨዋ ነሽ ስትል የሆነ እስከ ዛሬ በመጥፎ ባህሪ እንዳየኝ ምናምን ይመስላልና አይ ለስለሳልሽ ለማለት ነው። እና እንዴ ጨዋ ነው እንዴ የተፈለገው? አሁን ትንሽ ቆይ እጮሃለሁ እያልሽኝ ነው? እንግዲህ የሚፈታው ከሆነ አስፈላጊ ከሆነ ማድረግም አይቀርም። አይ ችግር የለውም አታስቡ። እኔ የምልሽ አላህ ሁለት ቀኝ እጅ አለው ብለሽ ታምኛለሽ አይደል? ይላል። ከዚህ በፊት እኮ ብለሽ ነበር እኮ። አይ ሁለት ቀኝ እጅ ያለው ነው የሚለው ወይስ ሁለቱም እጆቹ ቀኝ ናቸው ነው የሚለው? ሁለቱም እጆቹ ቀኝ ናቸው ይላል። ስለዚህ አላህ እጅ እንዳለው የምታምኝ ከሆነ ደግሞ ሁለቱም እጁ ቀኝ ነው ማለት ነው። አይ በነገራችን ላይ ሁለቱም እጆቹ ቀኝ ናቸው ሲባል የሆነ ሰጭነትን ለማመልከት እንጂ ልክ አንተ እንደተረዳኸው ሁለት ቀኝ እጅ ያለው ቢሆን ልክ አንተ እንደተረዳኸው ነው የሚሆነው። ግን ሁለቱም እጆቹ ቀኝ ናቸው ሲባል ሰጭነትን ለማመልከት ነው። ደስ ይለናል። ስለዚህ ዛሬ ሀባሽ ሆንሽ? እኔ እንደዛ አይነት ነገር እኔ ሙስሊም ነኝ። እሺ አላህ እግርስ አለው? በነገራችን ላይ ቁርአን ካለ እቀበላለሁ። ቁርአን ያለውን ነገር እቀበላለሁ። አሁን ጆሮ አለው ወይም ይሰማል ሲባል ጆሮ አለው ከተባለ ሰሚነትን ለማመልከት ነው። እንደዛ ነው የምንረዳው። እግርስ ተራማጅነቱን ነው? እግዚአብሔር እግር የለውም? ኧረ እኔ አልጠየቅኩሽም አይልም መጽሐፉ። አይደለም እንደዚህ አይነት ነገር መጠየቅ የለብህማ። እንዴት አይልም መጽሐፉ እንደዛ። አንቺ የምትረጂበትን ነገር ንገሪን እኮ ነው ያልሽ። አይደለም አሁን እግዚአብሔር አለዋ ብዙ ነገር አሊም ወይ ችግር የለውም። ከፈንክሽን አንፃር ነው መጽሐፍ ቅዱስ የሚናገረውና ችግር የለውም። እስቲ እናየዋለን እዛ ላይ ገብተን። አላህ እግር አለው? ቁርአን ካለ ያው እቀበለዋለሁ። እሺ እግሩስ ምንድነው እንደ እስልምና? ማነሽ ሎቭ የምትባይ ልጅ አፍሽን አትክፈች እሺ። እኔ ካንቺ ጋር ላውራ አረፊ። ችግር የለውም። እኔ ከኔ ጋር ፎከስ አድርጊ። አይደለም አይመቹኝም። በነገራችን ላይ ይሳደባሉ ወላሂ። ለምንድን ነው? ችግር የለውም። አሊማይ ፎከስ አድርጊና ከኔ ጋር ቀጥይ። እና እንደነገርኩ ነው ቁርአን ካለ ለምን እንደገባ ለምን እንደዛ እንደተባለ ቁርአኑ የሚል ከሆነ እቀበለዋለሁ እያልኩ ነው እኮ። አላህ እግር አለው አይልም ቁርአን? ሊል ይችላል ይላል እኮ። ስለዚህ ምን እያለን ነው እግር አለው ሲለን? እኔ አላቅም። ካለ እቀበለዋለሁ ግን አላቅም ለምን እንደተባለ እኔ እውቀቱ ስለሌለኝ አላቅም። ለማላቅ እኔ እንደዚህ ነው ማለት አልችልም። ገሃነም ውስጥ ይገባል ይላል። ያም ራሱ እግሩ ደግሞ ይገባል ነው የሚለው ይረግጣል። አዎ ሳይገባ ነው የሚረግጠው። አይ ይለያያሉ ማለት ያረዳል ችግር ነው። እኔ እንደዛ አይነት ነገሮችን በነገራችን ላይ አላወራም። ምክንያቱም እንደዛ አይነት ነገር ለማውራት መጀመሪያ እውቀት ያስፈልጋል። እኔ ስላንተ ማወቅ አለብኝ። ከዛ ስለኔ ማቀና ሁለቱም ማነጻጸር እንችላለን። መጽሐፍ ቅዱስ ላይ ያለው አምላክ ምን አይነት ባህሪ ምን አይነት እንትን እንዳለው ቁርአን ላይ ያለውም እንደዚሁ ማነጻጸር ይቻላል። እንደዛ አድርጎ ማየት ይቻላል። ግን እኔ እውቀቱ ስለሌለኝ ይሄ ነው ማለት አልችልም።
እሺ የሚገለጥባት አለው አይደል? አላህ የሚታይ ምን እያልኩ ነው ቆስጠንጢኖስ? አይደለም። ቆይ ግልጽ ነገር ነው የጠየኩሽ። አንቺ አሁን ደስ ወደሚልሽ ነገር እየፈታሽ ነው ቢሆን ብትብለሽ የምታስቢውን ነገር እየፈታሽ ነው። ደስ ነው። ቁርአኑ ካለ የሆነ የሚረዱበት መንገድ ሊኖር ይችላል። ገባ? ሙፈሲሮቹ እንዳስቀመጡት ነው እንጂ ልትረጅ የሚገባው አንቺ እንደመሰለሽ መያዝ አትችይም። እሱ ግልጽ ነው። ኦኬ ግልጽ ከሆነ አላህ ባቱን ይገልጣል አይደለ? ይገልጣል ካለ ይገልጣል። ምን ችግር አለው ታዲያ? ስለዚህ በአይን ይታያል ማለት ነው። መታየት ከፈልግ ይታያል። ስለዚህ የአላህ እግር ግዘፍ አካል ነው ማለት ነው። እንደዛ የሚል የለም። የሚታይ ነገር ግዘፍ አካል አይደል? አይ እንደዛ የሚል የለም። የሌለ ነገር አናወራም። ምንድን ነው የሌለው? ምንድን ነው ያልከው? የሚታይ ነገር ግዘፍ አካል ነው አይደል? እኮ የሚታይ እንደዛ የሚል የለም ቁርአኑ ላይ እያልኩ ነው። ልክፈትልሽ እስኪ። አይደለም አይ እኔ ባትከፍትልኝም ችግር የለውም። እኔ ማለት አይልም ለምን ትያለሽ? አይልም ለምን ትያለሽ ታዲያ? ሀሊማ አንድ እህት አለችሽ ልክ እንዳንቺ ደስ እንዳላችሁ ሁለታችሁ አንድ ላይ ሆናችሁ አንድ መስጂድ ክፈቱ። ስቢያት አለ ሁለታችሁ በቃ አንድ መስጂድ መክፈት አለባችሁ። ለምሳሌ ምን ይላል መሰለ ቆስጤ በሐዲሳት ላይ አላህ ወደ ቅርቢቱ ሰማይ ይወርዳል ይላል፣ አላህ ይስቃል ይላል፣ አላህ ይገረማል ይላል። እነዚያውን የሰው ባህሪያት ናቸው። እግዚአብሔር ይስቃል። ቆይ ይኸውልሽ እኛ ጋር አላህንና እግዚአብሔርን ስታወዳደሪ የምታወዳደሪው በየራሳቸው መጽሐፍ ነው። ስለዚህ ለምሳሌ መጽሐፍ ቅዱስ ላይ የተጠቀሱት ነገሮች በጠቅላላ ሜታፎሪካሊ የሚፈቱ ናቸው። ወሃቢያ ደግሞ ሜታፎሪካሊ ብሎ አይፈታም። ነገሮችን ቀጥታ ነው የሚፈታው። እግር ካለ እግር ነው ብሎ ነው የሚፈታው። እጅ ካለ እጅ ነው ብሎ ነው የሚፈታው። መጽሐፍ ቅዱስ ጋር ግን ስትመጪ አፈታቱ ሜታፎሪካል ኤክስፕሬሽን ነው ያለው። አሁን ልልሽ የፈለኩት እሱን አይደለም። እነዚህን የሚክድ አላህ እንደሚወርድ እንደሚወጣ እንደሚስቅና እንደሚገረም የሚክድ ሰው ንስሐ ካልገባ ይገደል ብለው አዋጅ አውጀዋል ሊቃውንቶችሽ። እና ምንድነው ችግሩ? በቃ ስለ እግዚአብሔር አስረዳኛል። ስለ እግዚአብሔር ባህሪያቶች መልሽልኝ። አሁን ያልኩትን መልሽልኝ። እጁን እግሩን የሚክድ መውጣት መውረዱን የሚክድ ይገደል ብለዋል። ንስሐ የማይገባ ከሆነ አላቅማ እኔ ትክጃለሽ አንቺ እነዚህ ነገሮች አልክድም። ቁርአን ያለውን ነገር አልክድም። ኦኬ አላህ ሁሌ ለሊት 9 ሰዓት ላይ ይወርዳል። ቁርአኑ ተለቀበለዋለሁ አልኩ። እንደዛ ሚል ከሆነ ተቀበለዋለሁ። ኦኬ ይወርዳል ነው የምትይው? መውጣት መውረድ ለፍጡር የሚነገር አይደል? ምን እያልኩ ነው? ቁርአኑ ካለቀበለዋለሁ ሚል ከሆነ እያልኩ እኮ መውጣት መውረድ ለፍጡር የሚነገር አይደል ወይ? አልገባኝም። ምን ማለት ነው? ለምሳሌ ወደ ቅርቢቱ ሰማይ ሲወርድ አርሹ ላይ የለም አለ። አንድ ቦታ ሲኖር አንድ ቦታ ይታጣል። አርሹ ላይ የለም አይገኝም። ስድስተኛው ሰማይ ወርዶታች እዚህ የምናያት ቅርቢቱ ሰማይ ላይ ሲመጣ ለሊት 9 ሰዓት ላይ አርሹ ባዶ ነው። ይሄ ደግሞ ለፍጡር ነው የሚነገረው። ኦምኒ ፕሬዘንት አይደለም። በሁሉ ቦታ መገኘት የሚችል አይደለም። አሁን አህባሾች ይሄን አይቀበሉ። እነዚህን አካላት ደግሞ ንስሐ ካልገቡ ግደሏቸው ተብሏል። ሙስሊምን እንዲገል ማለት ነው። ማን ነው ገደሏቸው ያለ? ሊቃውንቶችሽ መጽሐፍቶቻችሁ እነ ኢብኑ ተይሚያ ማለት ናቸው። እነ መሐመድ አብዱል ወሃብ። አዎ ብዙ ነው ያለው። በብዙ ነገር ተቀምጦ ለምሳሌ መሐመድ አላህን አይቶታል የሚል ሐዲስ አለ። እሱን የማይቀበል ሰው ካለ መናፍቅ ነው። መናፍቅ ደግሞ ንስሐ የማይገባ ከሆነ መገደል አለበት ነው የሚሉት። አይቶታል የሚል አለ? አዎ ነፍ ከአንድ 10 ሐዲስ አለ። በምን አይነት መልኩ በአይኑ በብረቱ እንዳየው እኮ በምን አይነት መልኩ አየው? ምን አይነት ነው አለ? ወጣት ወንድ ሆኖ ጸጉሩ ፍሪዝ ጺም የሌለው በአረንጓዴ መናፈሻ ውስጥ
አያስቅም? ባይዘዌ ሙስሊሞች ለዘመናት ሞክስ ያደርጉ ኖረው እናንተ ወንድ ልጅ እናንተ እንደዚህ ሲሉ ኖረው ዘመን ቆጥሮ እግዚአብሔር አጋለጣቸው። ለካ አላህ ራሱ ወንድ ላጤ ነው ማለት ገና ለአቅመ አዳም ራሱ አልደረሰም። ጺም እንኳን አላበቀለም። ምን ልተው? ኢብኑ አባስ ታላቁ ሊቅ እኮ ነው የተናገረው ከነብዩ ሰምቶ። አለ ሳይ ሙስሊም ላይ አለ፣ በያን ተልቢስ ላይ አለ፣ ቡኻሪ ላይ አለ፣ ምን የሌለ ቦታ ሁሉ ቦታ ላይ አለ ይሄ ቃል። ሲጀመር አርራህማን የአደም ልጅ በአርራህማን አምሳል ተፈጠረ አይደል እንደሚለው ሐዲሳቸው ራሱ። ኧረ አንተ ዝም በል። እግዚአብሔርስ በአምሳሉ አይደል እንደ ሰው ነው የፈጠረው? አዎ እኛ ይሄንን መች ካደን? እናንተ ግን ትክዱ ነበር። አላህ አምሳያ የለውም ብላችሁ ትክዱ ነበር። ነገር ግን ሐዲሳችሁ ሲገለጥ አደም የተፈጠረው በራሱ በአላህ አምሳል እንደሆነ ተገኘ ማለት ነው። ምን አላህ አምሳያ የለውም ስለሌለ እንዴ? አዎ አላህ ፍጡርን አይመስልም፣ ምንም አይመስልም። ታዲያ አደምን በአምሳሉ ፈጠረው ይላል እኮ። ምን ተብሎ ተፈሰረ? ምን ብለው ተፈሰሩ ታዲያ ሙፈሲሩ? ምንም አላህም እጅ አለው አደምም እጅ አለው፣ አላህም እግር አለው አደምም እግር አለው፣ አላህ ያያል አደምም ያያል፣ አላህ ይሰማል አደምም ይሰማል፣ ሁለቱም ፊት አላቸው አካላት አላቸው ብለው የዋሃብያ ሊቆች ይሄን ፈተውልሻል። የት ገባ ብሩ? ጥያቄ ጠይቅህ። ሰላም አሁን ባወራሁት ላይ ነው። ራስን ጥያቄ ነው ጠይቅህ። እጃለው እግራለው ይሄዳል ይመጣል። ይሄ ለኔ ተወሪም ጠይቅህ። ከራስ ሃይማኖት ባወራሁት ላይ ነው ወይ? ከራስ ሃይማኖት ነው እየተወራ ቆይ ስላላ እየተወራ ምንድነው ዘለዋ ውስጥ የምገባው? መጀመሪያ አንዱን ካንዱ ስለምታደርግ ይሁንና ልጠይቅህ። ማስረጃ ልጠይቅህ። ቤታችሁ ነው ልጠይቀኝ። የዋሻው ከመሰለ ማስረጃ ጠይቀኝ። አልፈልግም። እኔ አልፈልግም እንጂ የራሴን ማን ያውቀዋለሁ? የራሴን ሁሉ ነው። ስላላህ እያወራን ነው። አታውቀውም? መጠየቅ እችላለሁ? አልችልም? ወጣት ወንድ ጎረምሳ ነው ይላል ሙሐመድ። ጥያቄ መጠየቅ እችላለሁ? አልችልም? መልስልንና ትጠይቃለህ። እኔ የምፈልገው መጠየቅ ነው። እኔ የምፈልገው አንተ መጠየቅ ነው። ትመልሳለህ? እኛ መልስ እንፈልጋለን አስቀድመን። እሱን አይመለከተንም። እኔ ልጠይቅህ ነኝ። እህትህ እንኳን ተረጋጋ እያለች ነውና አንዴ ተረጋጋ። በጣም ቸኩላል። እሷ ውሸቱ ስለተመቻት ነው። አሊማ እያናገረች ነው። አናግሩ። አላናገርኩሽም። እንዳታናግሪኝ። አላናገርሽም። ተይ፣ አንቺን አላልኩም። ልጠይቃችሁ ጥያቄ መልሱልኝ። እህትን ያላከበርክ አንተኛ እንዴት ነው ታከብረህ? አትቀጥልም። ማንጋ ቀልማዳ ቤታችሁ ነው። ልጠይቅ መርሃባ ብላችሁ ቀበሉ። ልጠይቃችሁ። ውሸታም ካልከኝ በኋላ አትጠይቅም። መጀመሪያ ውሸታምነቴን አጋልጠኝ። ምኑን ነው ያወሸው? ልጠይቃችሁና ቤታችሁ ነው። እንደ ቤታችሁ አክብሩኝ። መልሱልኝ። ልጠይቃችሁ። ውሸቴን አጋልጥ እያልኩ ነው። ልጠይቃችሁና መልስልኝ። ከዛ በኋላ ወደ አንድ ጥያቄ እመጣለሁ። ቤታችሁ ውሸቴን አጋልጥ። ልጠይቃችሁና ከዛም በኋላ ቤታችሁ ስለሆነ የእናንተ ስልጣኑ የእናንተ ስለሆነ ትመልሱልኝ ያላችሁ። ከዛም በኋላ የኔን ደግሞ እመልሳለሁ። ውሸታም ብለሃል አይደለም? ስለዚህ አሁን ልጠይቅ። ሰድበኸኝ አልመልስልህም። አሁንም ቀልማዳ ነህ እኮ። አጋልጠኝ። እሱን ቀልማዳነትህም አልክድህም። ውስጥ እኔ መከራከር አልችልም። ሳደበ ስለሆነ ስለዚህ ልጠይቃችሁ። እሺ፣ አይ መልሱልኝ። እኛም ደንግጠናል። ትረጋጋለህ? መረጋጋት። አዎ ጠይቀን፣ ቤታችን ነው። እንኳን ደህና መጣህ ጠይቀን እንመልሳለን። እኛ እንመልሳለን እንበለኝና ጠይቃችሁ። እሺ፣ እኛ ክርስቲያኖች ነን። በቃ ልጀምር። ተረጋጋ። ቢያንስ አፌን ያለውን ቃላት እንኳን ልጨርስ። እንዲህ ካልተረጋጋ አልፈልግም። ጠይቅ በለኝ። በአንድ ቃላት ጠይቅ በለኝ። አሊማ እንደዚህ አይነት ነው ሰው ግን ምን ብለሽ እንትን ትይዋለሽ?
አይ ግን በነገራችን ላይ በቃ ደስ የሚለው የሆነ በተረጋጋ መንፈስ ስታወሩ ነው ብዬ አስባለሁ። እና ጥያቄ ከተቀበሉ ቀስ ብለህ ጠይቀውና የሚዋሽ ሰው አይቀበል። የሚዋሽ ሰው ተቀብሎ ጥያቄ ዋሽተናል እስካሁን ድረስ ስናወራ ዋሽተናል እስካሁን ድረስ ስናወራ ያንቀራሽና የሚሳደብ ወንድ ላጤ ምናምን ላጤ ነው ምናምን ችግር የለው። ዋሽተናል እስካሁን ስናወራ እኔ እንትን ነው እኔ እንኳን ጫጫ ነገር አይመቸኝም። ግን እኔ ስድብ ሳይሆን የሆነ ያረዳር ችግር ነው ብዬ ነው ማስበው። እንደራሲ ትሻያለሽ እኮ አንቺ እኮ እኔ እኮ አሊማ እኮ ይኸውልሽ ትሻያለሽ። የመረዳትሽ አድናቂ ነኝ። በአላህ ላይ ያሉትን ነገሮችም መረዳት የምትፈልጊው በክርስቲያናዊ መረዳት ነው። ያ ፖዚቲቭ የሆነ አይምሮ እንዳለሽ ያሳያል። ገባሽ? ስለዚህ ይህን ፖዚቲቭ ማይንድሽን ደግሞ በተጠቀሚ በእርግጠኝነት እስልምና ላይ ያለውን ነገር በደንብ ትረጃለሽ ብዬ አስባለሁ። አይምሮሽ ውስጥ ቢሆን ብለሽ የምታስቢው ነገር ክርስቲያናዊ መረዳት ነው። ኢንፋክት ግን እስልምና ውስጥ ያለው ነገር ግን አንቺ የምትፈልጊውና የምታስቢው ነገር አይደለም። ያ ነገር ለማወቅ ደግሞ እስልምናው ላይ ያለውን ነገር እንደራስሽ ላይ እያረግሽ ሳይሆን እንትን ማለት ያለብሽ እስቲ ምንድነው እያለ ያለው። ለምሳሌ እኔ ሁለት አልኩኝ አይደል? ሁለት ብዬ ስናገር ተናጋሪው እኔ ነኝ አይደል? ምንን አስቤ ነው የተናገርኩት ይቺን ነገር የሚለውን ነገር ከኔ ነው እንጂ ልትረጅ የሚገባው አይ እንዲህ ለማለት ፈልጎ ነው ብለሽ የራስሽን አሰምሽን መስጠት የለብሽም አይደል? ስለዚህ እስላማዊ መረዳት እዚህ ላይ እስልምና ይህንን ነገር ሲናገር ምን እያለ ነው ብለሽ ማየት አለብሽ። ሙፈሲሮቹ ምን ይላሉ፣ ሰሃባዎቹ ምን ይላሉ፣ መሐመድ ምን ብሏል የሚለውን ማየት አለብሽ። ያን ነገር አመዛዝነሽ ነው እንጂ እንትን የምትይው ደስ ወዳለሽ ሰተሽ የራስሽን እስልምና ጭንቅላትሽ ውስጥ መስራት አያስፈልግሽም። የኔ ምክር ያ ነው። በተረጋጋ መንፈስ ቀጥሉና ተነጋገሩ። እኔ በነገራችን ላይ እሱ ስለሚለኝ ነገር አሁን የሆነ ጥያቄ ብትጠይቁኝ እኔ አብራርቼ መመለስ አልችልም። ቢኮዝ እኔ አላውቅም። ገባ? እኔ ባቅ ኑሮ የራሴ መረዳት በቃ እኔ ላስተምራችሁ ሁሉ እችላለሁ እኔ ብችል ማለት ነው። ስለዚህ እኔ እየተማርኩ ነው። ስለዚህ ባታወሩኝም ደስ ይለኛል ባጠይቁኝ ማለት ነው። ምክንያቱም እናንተ የምትሉትን ነገር እኔ ሌላ ቦታ ሄጄ ጠይቄ መልስ እፈልጋለሁ። ገባ? ታዲያ ምን ችግር አለው? እንደዛ ስትሆኝ እኮ ነው እውነትን የምታውቂው አይደል እንዴ? ለምሳሌ እኔ አላህ ሁለት ቀኝ እጅ አለው ብዬ ስልሽ ማታቂ ከሆነ ሄደሽ ጠይቂው አላህ ጋር ኦኬ ሁለት ቀኝ እጅ አለው ማለት ነው ብለሽ እንትን ትያለሽ። ግን እሱ ላይ አይደለም እሱ ላይ ማለት ነው። እኔ ብዙ ጊዜ እንደዚህ ባላየውም እንደዚህ ሲጠይቁ ሲመልሱ ምናምን ሰምቻለሁና ቀኝ እጅ አለው ሳይሆን ሁለቱም እጆቹ ቀኝ ናቸው። ሁለት ቀኝ እጅ አለው ቢሆን አዎ ልክ አንተ እንዳልከው ማለት ነው። ግን ሁለቱም እጆቹ ቀኝ ናቸው ሲል ምን ማለት ነው? ሰጪነትን ለማመልከት ነው። የሆነ ጥሩነትን ለማመልከት ነው። እንደዛ ነው የሚሆነው። ገባ? እንደዛ ብሎ የሚረዳ ሰው አለ አውቃለሁ። እሺ ትክክለኛ እጅ አለው ሁለቱም እጆቹም ቀኝ ናቸው ብሎስ የሚረዳ ሰው የለም? የራሱን የሚመስል እጅ አለው ብሎ የሚያምን ሰው የለም? አያለቅም። እሺ ዋሃብዮች ምን ብለው ነው የሚያምኑት በዚህ ላይ? ዋሃብይ ማለት ምን ማለት ነው? ስለዚህ አንቺ ዋሃብያ ነሽ ማለት ነው? ዋሃብይ ማለት በራሱ ምን ማለት ነው? የአብዱል ወሃብ ተከታይ ማለት ነው። እነሱ ምን ብለው ያምናሉ? ሊትራሊ የሆነ የራሱን የሚመስል እጅ አለው ብለው ያምናሉ። ሲጀመር መለኮታዊ አካል እኮ አለው ብዬ አምናለሁ እኔም የራሱ የሆነ ማለት ነው እኮ ከዚህ በፊት ብለሽኛል አውቃለሁ። ስለዚህ እጅ አለው ብለሻል የምታምኚ ከሆነ ሁለቱም ቀኝ ናቸው ሲል ስለዚህ ቀኝ መሆኑ ሁለቱ ቀኝ መሆኑ ነው ችግርሽ እንጂ እጅ መኖሩ ምንም አይመስልሽም ማለት ነው። እጅ ስላለው ምንም አይመስልሽም። ሁለቱ እጆቹ ግን ቀኝ ናቸው ሲባል ቀኝ ላይክ ቀኝ እጆች መሆናቸው ነው ግራ ይገባሽ? ሲጀመር እኔ አባባሌን አንተ ረዳኸኝም።
መጀመሪያ ያልኩህን አልተረዳህም። ስለዚህ ነገር ይሄ ግልጽ ነው። ምንም እኮ በዚህ ላይ ማውራት አያስፈልግም። አንድ ወሃብያ ላስገባልሽና ነይና ኡስታዚት ፊት ለፊቷ አውሪ። አሁን ይቺ ልጅ የምትማር ልጅ ነች። በውስጥ ሄደሽ ልታወራ ትችላለሽ፣ አውሪያትም በረም። አንቺ ግን ወሃብያ ደፈር ብለሽ ነይና ፊት ለፊቷ አውሪ። ማንን ነው? ስሙ መሐመድ ነው። አብዱል ወሃብ ያባቱ ስም ነው ትላለች። መሐመድ አብዱል ወሃብ ምን አገባኝ እኔ ስለሰሙ ይመለከተኛል። ዋናው አስተምሮቱን ከየት ነው ይዘሽ የመጣሽው ነው። አንድ አለች ከስር ኤኒዌይስ ይሄ ሰውዬ ቆስጥዬ ለምሳሌ ሀሊማ አሁን ተውሂድ አልሩብያ፣ ተውሂድ አልኡሉያ፣ ተውሂድ አስማ ወል ሲፋት እነዚህን ታምኛለሽ አይደል? ስለዚህ አንቺ ወሃብያ ነሽ ማለት ነው። ምክንያቱም ለመጀመሪያ ጊዜ ተውሂድን ለሶስት ከፋፍሎ ያስተማረው መሐመድ አብዱል ወሃብ ይባላል። ሌላ ከሰሃባ ከቁርአን ከሐዲስ ከመሐመድ ልታመጪ አትችይም። ይሄንን ትምህርት የሃይማኖት መሰረታችሁ ባክ ሲደረግ ትሬስ ባክ ሲደረግ መሐመድ አብዱል ወሃብ ጋር ነው የሚደርሰው። ከዛ ኢብኑ ተይሚያ ደግሞ በደንብ የሱን ትምህርቶች በደንብ አርቅቆ መጅሙል ፈትዋ ብሎ በጣም ትልቅ መጽሐፍ ጽፎ ኢስታብሊሽ ሆኗል ማለት ነው። የወሃብያ ሃይማኖት የእስልምና ሴክት ማለት ነው። የእስላም አንዱ ክፍል ነው። ብዙ ነገሮችን ያጸዱ ናቸው። በእርግጥ አሁን ሳውዲ አረቢያ የአቂዳ ልዩነት እንጂ እኮ ምን ወሃብያ ምናምን ሁሉ ብለው ነው። እኔ ሙስሊም ነኝ ምንድነው ወሃብያ ምናምን ሲጀመር እኮ እስልምና ራሱ እኮ እንደሚከፋፈል ነብዩ ተናግረዋል። ይሄንን ማመን አለብሽ። በመጀመሪያ ደረጃ 73 ቦታ እንደሚከፋፈል ስለተናገሩ ይሄንን አንደኛ ማመን አለብሽ። ሁለተኛ ነገር የአቂዳ ልዩነት ብቻ ሳይሆን ይሄንን የአቂዳ ልዩነት ለማጽዳት የመጡት በመግደል ነው። የነሱን ማንኛውንም ዶክትሪን የማይመስለውን በመግደል እያጠፉ ነው አሁን ሁሉን ነገር ተቆጣጥረው የሚገኙት ማለት ነው። ስቲል ሳውዲ አረቢያ የምትተዳደርበት ህግ የዋሃብያ ህግ ነው። ጠቅላላ ዌብሳይት ላይ ብትገቢ ኢስላም ዌብ ዶላር ምናምን ጠቅላላ ዌብሳይቶች መጽሐፍቶች ሁሉ ያሰራጩት ወሃብዮች ናቸው። አይ በቃ ስለ እስልምና እንኳን አታስረዳኝ። ምክንያቱም እኔ ስለ እስልምናን ከሙስሊም መማር እንጂ የምፈልገው ራሴ ቁርአንን ማንበብ እንጂ የምፈልገው ከሌላ እምነት ተከታይ እኔ የራሴን እምነት መማር አልፈልግም። የራሱን እምነት ሄደሽ መጠይጅማ ይባላል። እነዚህ አራቱ መዝሐቦች አስተምሮ አለ። እነዚህን ጠንቀቀሽ ስታውቂ ነው ራሴ አነባለሁ እያልኩ እኔ አንተ ለምሳሌ እኔ ባውቅ ኖሮ ማለት ነው ስለ እስልምና ብትጠይቀኝ እያንዳንዱን ነገር እመልስልሃለሁ። አሁን ለምሳሌ ስለ እስልምና የሚያውቁ ሰዎች አሉ የተማሩ፣ እነሱን ብትጠይቃቸው ይመልሱልሃል። ግን እኔ ስላልተማርኩ መመለስ አልችልም። ስላንተ ነው እኔ መጠየቅ ያለብኝ። ምክንያቱም አንተ ያው ታውቃለህ ብዬ ስለማስብ ማለት ነው። ሻል እንዳልኩ ልንገርሽ፣ ለምሳሌ መሐመድ አላህን አይቶታል የሚለው አይደለም አንቺ እኛ ጋር ለከረከረ እየመጡ ይዋሻሉ፣ ይሄንን ሐዲስ ይክዳሉ። ይሄ ደግሞ ከክህደት ነው። ይሄንን የሚክድ ሰው እኮ ይገደል ተብሎ ታውጇል የሚል መጽሐፍ ሁሉ አለን እኛ። ጭራሽ ሙስሊም አይደለም ከእስልምና ከየት ያመጣው መጽሐፍ ነው? እኔ እኮ መጽሐፉ ከየት እንደመጣ ሁሉ ነው እኮ እኔ እኮ ማረጋገጫ የሚፈልገው እንጂ ማንም የሆነ ሐዲስ ነው ብሎ ሆነ። ለምሳሌ ኪታቡል በያን ተልቢስ አልጀሃሚያ ላይ የኢብኑ ተይሚያ መጽሐፍ ሙጀለድ 7 ገጽ ከ224 ጀምሮ ብታነቢው ሙስሊም አይደለም ይላል። ይሄንን ሐዲስ የሚክድ ዑለሞች በጠቅላላ ለምሳሌ እነ አልጠበራኒ እነ ሙሐመድ አህመድ ኢብኑ ሐንበል የሐንበሊ መዝሐብ መስራች ማለት ነው። ጠቅላላ እነዚህ ያረጋገጡት ሐዲስ ነውና ታሞ ቢተኛ እንኳን ሰላም አትበሉት። ሄዳችሁ አትጠይቁት። መንገድ ላይ ብታገኙ ሰላም አትበሉት። ምስክርነቱ ተቀባይነት የለው። ይሄንን ሐዲስ የሚክድ ማለት ነው። እነሱ ግን መጥተው እዚህ ላይ ይክዱታል ሐዲሱን። ታዲያ እንዴት ልናምናቸው እንችላለን? እነዚህን አካላት ምን ብለው ካዱት? እነሱ ኖ መሐመድ ጭራሽ አላህን አይቶት አያውቅም ብለው ማለት ነው የሚክዱት። አላህን ማንም አላየውም። መጽሐፍቶቹ በጠቅላላ ዑለማዎቹ አየው ይላሉ። ችግሩ እኮ እዚህ ጋር ነው። አይ በሆነ ነገር ተመስሎ አየን ይላል እንጂ በአይኑ ኢስራ ወል ሚራጅ በሄደበት ሄዷል አይደል? መሐመድ ሰማይ ላይ ሄዷል ብላችሁ ታምናላችሁ አይደል? አዎ ግን አላየውም። እኔ አይልም ሲጀመር እንደዛ ይኸውልሽ ወደ 6 ጊዜ ምናምን ተመላልሷል መሐመድ ሶላትን ለማስቀነስ ማለት ነው።
አይደል? አንዴ ሙሳን እያናገረ 45 አስደርግልኝ 50 ነበር በመጀመሪያ የሶላት ቁጥር ሲያቀናንስ ሲመላለስ በሆነ መመለስ ላይ አየው በአይኑ ማለት ነው። ይሄን የተናገረው አይሁዳዊ አይደለም፣ ክርስቲያን አይደለም፣ ወይ የሌላ እምነት ተከታይ አይደለም። ታላቁ ሊቅ ኢብኑ አባስ ነው። ኢብኑ አባስን ደግሞ መካድ አይቻልም በእስልምና። ዑለማዎቹ መካድ ያልቻሉት ለዚህ ነው። ዘገባው የመጣው ከታማኝ ሰሃባ ስለሆነ ማለት ነው። ስለዚህ እነዚህ አንተ እንደምትለው አይሆንም። እኔ ራሴ እማራለሁ እጠይቃለሁ እያልኩ ነው። እኔ ስለአንተ ልጠይቅህ እያልኩ ነው። አይ እኔ መጠየቅ አልፈልግም ካልክ እስከዛሬ ተመረሻ ታቂም አሁን እዚህ ጋር እንዴት እንደሆነ ላሳይሽ። እስከዛሬ ተመረሻ ታቂም ምን ስለ እስልምና እማራለሁ። በጣም ጥሩ። እስቲ እስከዛሬ ምን አስተምሮሻል? ገልጠን ነው የምናሳያችሁ። ስለዚህ ከኛ እንድትርቁ ያደርጉሻል። አይደለም አይብሯል ይበያት። እሺ አይብሯል። እንደዚህ የሚሉት ከምን አንፃር መሰለህ? የሆነ እውቀተኛ ሰው ቢያወራ እኮ ነው አውረድ ምናምን አይሉም። ግን እኔ ስለማላቅ ነው እንደዚህ እያለች ያለችው። እኔ ደግሞ ለማላቅ መልስልኝ፣ ካልሆነ ችግር የለውም። እኔ እንዴ ኤኒ ታይም መተሽ ጠይቂ። ኤኒ ታይም ብዬሻለሁ አይደል እንዴ ሀሊማ? ታውቂያለሽ ይሄንን ብዬሻለሁ አልኩሽም ብለኸኛል። ለማንኛውም እሺ። ስለዚህ ታዲያ ያልሆነ ነገር እንትናትበያ እኔ ጠየቅኩሽ። እስልምናን ከተማርሽ አላህ አንድ ነው አይወለድም ከሚለው ነገር ውጪ አስተምሮሽ ያውቃል ወይ? እኔ ተማርኩት ነገር እዚህ አረ እናውቀዋለን። አያውቁም አይደለም? ልክ ነኝ አይደል? ነው ዋሽቻለሁ። ይኸውልህ ብዙ ነገር ተምሬያለሁ ስለ እስልምና። ግን እኔ ስለ እስልምና የተማርኩት ለአንተ እዚህ መናገር አይጠበቅብኝም። ምክንያቱም እኔ ይጠበቅብሻል አላልኩም። ቆስጤን ይላራ አንቺን አስተምሮሻል አይደል? ግዴታ ሰው ሊያስተምረኝ ይገባል። እኔ መንፈስ ቻልሽ። አንቺማ ጎበዝ ስለሆንሽ ታነቢያለሽ በራስሽ። ስለዚህ ካነበብሽ ነገር ውስጥ ሲጠይቅሻለሁ እና ቁርአን አለን፣ ሐዲስ አለን። አላህ አንድ ነው አይወልድም አይወለድም። አላህ ደግሞ ሰጪ ነው። እንደዛ ብሎ ያስተማረ ነብይ አለ? ምን አላህ አይወልድም? አዎ አለ። ጥቅስ ግን ሲካታ ኢሳያስ ላይ ኢሳያስ እግዚአብሔር ሊሳሳት ይችላል። ቁርአን ላይ ምን ቁርአን ላይ መልስተ አላህ አይወልድም ያለው መጽሐፍ ቅዱስ እኮ ተበረዟል ብለሽ ነው አይደል? እንደምታምኚው ጠይቀዋል። ፕሊዝ ስቴይ ኦን ዘ ቶፒክ። በቃ አይደለም ይወልዳል ብሎ ያስተማረ ነብይ አንድ ስጠን። አንተ አምላክ ይወልዳል ወይም ይዋለዳል ብሎ ያስተማረ እንደ ነብይ ስጠን። በቃ ማለት እኔና አንቺ እንደወለድ ነው እንደተዋለድ ነው ይዋለዳል ያልኩት እኔ። አይ በምንም አይነት ይሁን እንደዛም ይሁን አይሆንም። ግን እኔ ጠይቅኩህ መልስልኝ። ቆይ አንዴ ወይ መልስ። ሀያት እንዲህ ብሎ ያስተማረ ነብይ የለም በመጽሐፍ ቅዱስ ላይ? አንቺ ንገሪያት። እኔ ስለማታምነኝ አንቺ ንገሪያት። ንገሪያት። እኔ ነው የምጠይቀኝ? አዎ ንገሪያት። አለ ወይስ የለም? እኔ ብላ ስላታምነኝ ይችላል። ምንድነው? አምላክ ልጅ አለው ብሎ ያስተማረ ነብይ እንዳለና እንደሌለ በመጽሐፍ ቅዱስ ላይ አምላክ ልጅ አለው አይወለክ የአምላክ ልጅ የተባሉ አሉ። ግን ያማት ወልዷቸው ማለት አይደለም። አምላክ መጽሐፍ ቅዱስ እኛም ወልዷቸዋል ብለን አላልንም። ስለዚህ በዛ ሴንስ ከሆነ ችግር የለውም ማስገኝ በማለት ነው። በቃ ስለዚህ ተመልሶልሻል ብዬ አስባለሁ። ሀሊማይ ጥያቄው ምንድነው? ያሰማሁትም ግን መጀመሪያ ችግር የለው እሷ አንተን ስላለች ችግር የለው። አሁን አንቺን የጠየቅኩሽን ጥያቄ መልሽልኝ። አንድ ነብይ አላህ አይወለድም ብሎ ያስተማረ ካለ ከቁርአን ላይ ስጪኝ። ቁርአን የነብያት መጽሐፍ ነው ያለው። ማን ነው እንዴ? የነብያትን ታሪክ አላህ ተርኮልናል። ስለዚህ አላህ እንዲህ ብሏል ብሎ የተረከልን አለ። ስለ አንድ ነብይ እንዲህ ብሎ አስተምሯል ብሎ የሰበከልን አለ
ያለ የለማ በጣም አመሰግናለሁ። ይወልዳል ሳይሉ ምን ይወልዳል? እኔ ያላልኩሽን ነገር ለምን ትያለሽ? የጠየቅኩሽ አላ በዛን ዘመን የለማ እንደዚህ አይነት ነገር። ኦኬ መቼ ነው አላህ ይወልዳል ያሉት? ክርስቲያኖች ናቸው ከኢየሱስ በኋላ። እርግጠኛ ነሽ? አምላክ ልጅ አለው አሉ። ታው ይባል የሚመስል ልጅ አለው አሉ። ስለዚህ አላህ ውሸታም ነው እያልሽኝ ነው ማለት ነው? እኔ አላልኩም። እዝራ ይወለክ እዝራ ልታመጣከውና እና ታዲያ አይሁዶች ኡዘይር ያለ ልጅ ነው አሉ ብለው እነሱ ሁሉም አይደሉም። ችግር የለውም። እነሱ ኡዘይር እንትን የእስልምና ስኮራዎች ብለዋል። ሁሉም አይደሉም። ሁሉም እንትን አይደሉም። ትንሽ ሰዎች ናቸው እንደዚህ ያሉት። ሁሉም አምላክ ሁሉም እንዳሉ ነው የሚናገረው። በዛ ላይ ቁርአን ደግሞ የባህሪ ልጅ ነው ሁሉም እንዳሉ ነው የሚናገረው። እና ሁሉም እንዳሉ ነው የሚናገረው። አይሁዶች የቂያማ ቀን እንኳን ሲጠየቁ ነው የሚለው ይላል ሐዲሱ ላይ። ግን ሴክቶች ናቸው ሙሉ በሙሉ ይላሉ ማለት ነው። ሴክት አይልም። አንዴ እንደዛ ነው የምንረዳው እኛ። ሁሉም ያቀላል እስልምና ለመታደግ የሚሉ ሰዎች እንደዛ የሚገርመኝ ሐዲስም ላይ አላልኩም። ቁርአኑ ሴክት ይላል። አባቶች እንደዛ ብለዋል ያልኩ እኮ ቁርአኑ ሴክት አይልም አይደል? እሺ ሐዲሱ ሴክት ቁርአኑ ምንም አይልም። በሙሉም አይል ሴክትም አይል። ሐዲሱ ሴክት ይላል። ሁለቱም አይልም። ግን አይሁዶች ሁሉም ሙሉ በሙሉ ያመልካሉ ማለት አይደለም። ቁርአኑም ሐዲሱም ሴክት አይልም። እሺ ሰሃባዎች ሴክት ነው ብለዋል? ከሰሃባዎች ሴክት ነው ብለዋል? አዎ። እሺ የትኛው የመሐመድ ሰሃባ ነው የአይሁድ ሴክት? ሐዲስ ላይ ማለት ነው። ያ ቁጥሩ አስተውሰው በጣም ቆይቷል ነው። ምን ያመሰለክ ሐዲስ ላይ የሆነ ሐዲስ አለ ነብያችን ሰለላሁ ዘንድ የሆኑ አይሁዶች መጡ። አንድ አምስት አይሁዶች ከዛ ምን አሉ? አንተ ኡዘይር ያለ ልጅ አይደለም ብለህ ታስተምራለህ። ያንን ያሉበት ደግሞ መጽሐፍ ስለጻፈላቸው ማለት ነው። ይሄማ ካላ እንትን አለው ብሎ ከዛ ግን የባህሪው ልጅ ነው ይላሉ የሚል ነገር የለም ሲጀመራው። ኦኬ ስለዚህ ሴክት የሚል ነገር የለም ማለት ነው። ከሰሃቦችም ከሐዲስም የለም። የሆኑ ሰዎች ናቸው፣ ሁሉም አይደሉም። የሆኑ አንተ መሐመድ አለይሂ ሰላም ኡዘይር ያላ ልጅ ነው አይደለም ብለህ ያላህ ልጅ አይደለም ብለህ ትክዳለህ። ለዛ ነው ማንቀበለ ብለው ነብያችን ሁሉም አይደሉም። አላህ በቂያማ ቀን እነዛን አምስት ሰዎች ነው የሚጠይቃቸው። ችግር የለውም ያሉትን እነዛን አምስት ሰዎች ነው በቂያማ ቀን አላህ አቆሞ የሚጠይቃቸው የመጡትን አልኩ እንጂ አምስት ሰዎች ናቸው ብቻ አልኩም አሉ። ኦኬ እነዛ ለምሳሌ የመን አካባቢ እንደዛ ናቸው ብሏል። 100 ሰዎች ናቸው እንበልና መሐመድ ጋር የመጡት እንዴ መሐመድ አለ የሚቀጡበትን የቁርአን ክፍል የሐዲስ ስጭኝሽ እንድታብለው ነው የሚጠየቁት ሌሎቹ አይሁዶች የሚጠየቁት ሐዲሱ ላይ እንደሚለው እናንተ ረሰውት ኡዘይርን ታም ወይስ እነሱ ሁሉም የጀነት ናቸው? ብሩክ አለሽ አያት አሁን ትሰሚያለሽ። ኡዘይር የአላህ ልጅ ነው ያላሉት አይሁዳውያን በቂያማ ቀን ምንድን ነው የሚጠየቁት? እነሱም ይቀጣሉ። እዛው እኮ ሐዲሱ ላይ ወረድ ብሎ የመጽሐፍ ባለቤቶች ይላል። ለብቻቸው የጠቅሳቸው የመጽሐፍ ባለቤቶች ከአይሁዶችና ከክርስቲያኖች እኮ። እነሱማ ክርስቲያኖች አሁን ለምሳሌ ክርስቲያኖች አልመሲህ ያላህ ልጅ ነው አሉ ሲል ስለ ሴክት ነው ወይስ ዘሆል ክርስቲያኒቲ ነው የሚያወራው? ሁሉም አይደሉም። ያላህ ልጅ ነው የማይሉ አሉ። ያላህ ልጅ ሲባል ምንድነው እንትን የሚሉ ይሄ ምንድነው አስገኘው ከሚል እንጂ መጽሐፉን ስለሚ እሺ አናን ክርስቲያን ንገሪኝ የአላህ ልጅ አይደል ኖ ልጅ ተሳረሉም ዩኒታሪያን እና ዩኒታሪያን ማለት እኮ ሲጀመር እሺ ምንድነው ሴክታቸው ንገሪኝ። ዩኒታሪያን ክርስቲያን ቢብሊካል ዩኒታሪያን የሚባሉት
እኮ ኦንሊ ጂሰሶችን ነው የምትይው? ኦንሊ ጂሰስ ነው ዩኒቴሪያን? ኖ ኦንሊ ጂሰስ አይደለም ዩኒቴሪያን። ሌላ የለማ። ዩኒቴሪያን ከተባለ ኦንሊ ጂሰስ ነው። ሴም ናቸው አራሉ ሴም ናቸው። ምንም ራሳቸውን ዩኒቴሪያን አሉ እንጂ አስተምሮታቸው አንድ ነው። ሀዩ እንትና ነው ለምሳሌ አንቺ የምትይው ያንን ሰው ነው አይደል? አሉ እሱ ብቻ አይደለም እኮ ለምሳሌ ነው ያልኩሽ። ስለዚህ ምን መጽሐፍ ቅዱስን ይክዳሉ ማለት ነው? አይክዱ። መጽሐፍ ቅዱስ ልጅ ሲለው አምላክ ይወለዳል ማለት አይደለም ብለው ነው የሚያምኑት። እግዚአብሔር አይሰራም። ኦኬ ይወልዳል ይወለዳል ቆይ ነገር ያለው ቆይ እስቲ ይወልዳል ይወለዳል ምንድነው? እኔ የሀያትን በጣም እየባሰብሽ መተሻል አንቺ ልጅ ጌታ ምንድነው ይወልዳል ይወለዳል ማለት ምን ማለት? እኔና አንቺ እንደምንወለደው ነው ይወልዳል ይወለዳል የምንለው እኛ? እኔ አላልኩም፣ ግን ቋንቋውን እሺ ምን ብዬ ልጠቀም ማለት ይወልዳል እና ታዲያ ይወልዳል ነው የምትሉት? እሺ ምን ልበል? እንደዛ አይደለም የምትሉት? ይወልዳል ይወለዳል እያልሽኝ ኧረ በጌታ ስም እንዴት ተማረክሽ? ይወልዳል እኮ ታዲያ ይወልዳል ሲል እነሱ ከምንድን ነው አንፃር? እንግዲህ እግዚአብሔር ልጅ ብሎ ይናገራል አይደል? እግዚአብሔር ልጅ ክርስቶስ የእግዚአብሔር ልጅ እንደሆነ አይናገርም መጽሐፍ ቅዱስ? ይናገራል። እሱ ብቻ አይደለም። ስለዚህ ሌቦች ናቸው ማለት ነው እነሱ ከካዱ እንዴ? አይደሉም። ስለዚህ የእግዚአብሔር ልጅ እንደሆነ ከተናገረ መጽሐፍ ቅዱስ ምንድን ነው እያልሽኝ ያለሽው? አላህ አንድ ነው እያለ ቁርአን መጥቶ አላህ ሁለት ነው የሚል አንድ ሌላ ሙስሊም ነኝ የሚል አካል ሌባ ነው ወይስ አይደለም? እና በመጽሐፉ ነው እንዴት እንደሚረዳው የሚለው አይወለክ እናንተ መጽሐፍ ላይ መላእክቶችም የእግዚአብሔር ልጅ ስለሚባሉ እኛ ምን እናድርግ እኮ? እሺ እኮ እና ምንድን ነው የምትይው? ስለዚህ ክርስቶስ የእግዚአብሔር ልጅ ነው ካለ ምንድን ትፈልጊያለሽ? እሺ መላእክቶችስ አንዴ መልሽልኝና ለምን ትሸሻለሽ? ይሄ ባይዘው ሌላ ነገር ላይ መሄድ ምን ይባላል መሰልሽ? ደንግጠሽዋል ጥያቄው ማለት ነው እየሰማሁ ነው እኮ ክርስቶስ የእግዚአብሔር ልጅ ነው ብሎ ሲናገር እንደው ልክፈትልሽ መሰለኝ። ቆይ አትክፈትልኝ፣ ችግር የለውም። ኧረ ከፍተዋለሁ። እሺ ተቃጠልኩ። አንቺ ልጅ እየባሰብሽ ነው የምትመጪው የሆነ የማይሆን ነገር። የቆስጥዬ ምንም ኮንሲስተንት የሆነ መልስ አይደለም እየሰጠችን ያለችው። አንደኛ ዩኒቴሪያን ትላንትና የመጡ ናቸው፣ በደንብ የምታውቂ ከሆነ ማለት ነው። ትላንት የመጡ ሴክት ናቸው። እኛ እያወራን ያለ ነው ስለቀደመው። ኢቭን በመሐመድ ጊዜ እንኳን መኖር ነበረባቸው እነዚህ አካላት አይደለም እንዴ? ያሉ እኮ ምሳሌ ቦናይት ክርስቲያኖች አሉ። የሉም። መናፍቃንን ከሆነ እያመጣሽ ያለሽው የሉም። የቦናይቶች ራሱ እንደዛ አይደለም የሚያምኑት። የቦናይቶች በጌታ ስም ኧረ እኔ ሀያት እስኪ ጠይቂናለሽ። ይሄን መጽሐፍ ቅዱስ ክፍል ንገሪኝ እስኪ 31 ላይ አንብቢ። ምን ይላል? ስንት ላይ? 31 ላይ። ኦኬ ነገር ግን ኢየሱስ ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ የሕይወት ይሆንላችሁ ዘንድ ይላል። ይህ ተጽፏል። ምን ማለት ነው? ነገር ግን ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አለ። አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል አለ። ምን እያለት ነው? እኔ በምን አውቃለሁ ነገር ምን እያለ እንደሆነ እንዴ? እንግዲህ ክርስቶስ የእግዚአብሔር ልጅ እንደሆነ የእግዚአብሔር የባህሪው ልጅ እንደሆነ እየነገረን ነው። ያንን ስታምኝም ሕይወትን ታገኛለሽ ብሎ እየነገረሽ ነው። ይህም የተጻፈልሽ ለዚህ ነው እያለ ነው። ያህያ በእናንተ ነቢይ ነው አይደለ?
አዎ። ስለዚህ ይሄን የተናገረው ያህያ ነው። ያህያ በእናንተ ነብይ ከሆነ ይኸው ተጽፎልሻል። ስለዚህ ነቢያት ይህንን ካስተማሩ መሐመድ የሚባለው ደግሞ መጥቶ ሌላ ነገር አስተምሯል ማለት ነው። ጭራሽ ከእንትን ጋር የማያገናኘው እዚሁ ሌላ አሳይሽ። እንደው ሌላ ነገር በረብ እንትን እንድትይ አይ ጸሐፊው ማን እንደሆነ አናውቅም ምናምን የምትይ ከሆነ እዚሁ ሌላ አሳይሽ። ችግር የለውም አውቃለሁ። ምን ይላል ይሄን አንብቢልኝ። አይታየኝም። It's mentioned from what John the Apostle set down from them when he wrote the gospel for them from the testament of John son of Mary ይላል። ስለዚህ የዮሐንስ ወንጌል ጸሐፊ ማን እንደሆነ ይነግረናል። ያንቺ መጽሐፍ ያህያ እንደሆነ ይነግረናል። ስለዚህ አንቺ አሁን ከነቢያት ጋር የሚጣላ አስተምሮ ማን ነው እንደዛ ያለው? መጽሐፍሽ እኮ የማን ነው? ኢብን ኢስሐቅ ነው ያለው። ሲራት ረሱላህ ቀጥል ብሩክ። ገጽ 104 ላይ ይናገራል። ይሄንን ኒው ቴስተመንትን የጻፈው ያህያ ዮሐንስ እንደሆነ ይናገራል። ቆስጤ እሺ። ስለዚህ አንቺ ምን መሐመድና ነቢያት እርስ በርሳቸው ይጣላሉ ማለት ነው። በቁርአንም በምንም ልታመጫችም አላህ አልወለድም አንቺ አላህ አብ ነው ብለሽ ስለመታምኚ ነው እንደዚህ ብዬ እየጠየኩሽ ያለሁት። ስለዚህ የትኛው ነብይ ነው አልወለድም ብሎ እየነገርን ያለው ከጂኒዎች በስተቀር? ስለዚህ አንቺ የጂኒ ምስክርነት እንዴት የህይወት መመሪያሽ አድርገሽ ትይዣለሽ? የዘላለም ህይወት ማግኘት ነው ብለሽ ታስቢያለሽ? አንዳንዴም እኮ ለራሳችን ህይወት እኮ ልናስብ ይገባል አይደል እንዴ? እየተጭበረበርኩ ነው ወይስ ምንድን ነው የሚለውን ነገር እኮ ለይተሽ ልታውቂ ይገባል። ገበያ ላይ ብዙ ፌክ ፕሮዳክቶች ሊኖሩ ይችላሉ። አይምሮሽን ካላሰራሽ እነዛን ፌክ ፕሮዳክት ገዝተሽ ነው የምትመጪው። ትክክለኛውን ነገር ልታገኝ አትችይም። ያ እንድንለይ ነው እግዚአብሔር አምላክ ደግሞ አይምሮ ይሰጠን አይደል እንዴ? አንቺ አስተዋይ ጭንቅላት ተሰጥቶሽ እንዴት በአንድ አረብ ትታለያለሽ? ቆስጤ እየቀላል እኮ ነው። አሁን እሷ የሆነ በትክክል የሚያስብ ጭንቅላት ቢኖራት ማለት ሳውንድ የሆነ ማይንድ ቢኖራት አላህ እዛ ጋር መቆጣት ካለበት ማጆሪቲውን ነው አይደለ እንጂ የሆነች አንድ ሴክት ነጥሎ እናንተ እንደዚህ ትሆናላችሁ አይደለም። የማጆሪቲውን የሚወክል ብዙሃኑን የሚወክል ነገር ነው መናገርና ማስተላለፍ የነበረበት። ስለ አይሁድ ከተናገረ ብዙሃኑን የሚወክል፣ ስለ ክርስቲያንም ከተናገረ እንዳለ ብዙሃኑን ትቶ ስለሆኑ ስለ አንድ ግሩፖች ብቻ ይሁን በጣት የሚቆጠሩ ማለት ነው ስላጠፉ ሰው የሚናገረው ዝም ብሎ። ስለዚህ እኛ አላጠፋንም ማለት ነው። ለምን እናንተ አጠፋችሁም? ምክንያቱም ስለ ክርስቲያኖችም እየተናገረ ያለው ስለተወሰኑ ሴክት ነው እንጂ ስለ ሙሉ ክርስቲያኒቲ አይደለም ማለሽን እኮ። አልገባኝም አባባልክ። አይ እዛ ቁርአኑ ላይ አይሁዶችን ሴክት ናቸው ካልሽን በኋላ አልመሲህስ ያላ ልጅ ነው የሚሉት ምንድን ናቸው ስልሽ እነሱም ሴክት ናቸው አልሽኝ። ኦኬ እንደዛ ከሆነ አልመሲህ ያላ ልጅ አይደለም የሚሉ ነገርኝ ስልሽ ዩኒቴሪያን አልሽ። ዩኒቴሪያን ፊቺስ ትላንትና የመጡ ማለት ነው። አላህ መናገርና መገሰጽ ካለበት ብዙሃኑን ነው እንጂ የተወሰኑ ሴክቶችን ነው እንዴ?
አላህ የገሰጸው ልጅ አለው የሚሉትን ከዛ ውጭ ተናግሯል። ስለዚህ አብዛኛውን ቁጥር ማለት ነው ልጅ አብዛኛውን ሰው አንተው ለምሳሌ ሁለት ሰው አሉ እንበል፣ አንደኛው ተሳስቶ አንደኛው አልተሳሳተም። እየተሳሳተው ነው እንትን የምትለው ምክር የምትሰጠው ማለት ነው። የተሳሳተውን ነው እሱማ እኮ በቃ የተሳሳቱትን ነው አላህ እንትን ያላቸው ይገስጻቸው። ስለዚህ በቂያማም ቀን እየጠየቃቸው ያሉት እነዛን የተሳሳቱትን ትንሽዬ አካላት ከሆነ ማጆሪቲውን የቱ ጋር ነው? ሴክት ነው እኮ አልሽኝ። የተወሰኑ ሴክቶች ናቸው ካልሽኝ ቀሪው ብዙሃኑ ይበዛል ማለት ነው። ኖ ክርስቲያኖችን ምን ብለው ነው? አይሁዶቹን የተሳሳቱትን ይጠይቃቸዋል። ምን ቀላል እኮ ነው። እዝራ የአላህ ልጅ ነው ያላሉትን አይሁዶች አላህ ምን ብለው ነው የሚጠይቃቸው እኮ ብዬ ጠይቄሽ ነው። ኦኬ እሱ ከሆነማ አይወለክ ከነብዩ በፊት ከነቢያችን በፊትና ከኢሳ በፊት ከሆኑ ሙሴን የሚከተሉ ከሆነ ምንም አይቀጣቸውም፣ ጥፋት ከሌለባቸው። ግን ኢሳ መቶ ካልተቀበሉት ይቀጣሉ። ስለዚህ አይሁዳዊ ተኮኖ ገነት ይገባል ማለት ነው አይደል? ራሳቸው ነው አይሁዳዊ ብሎ የሰየሙት። ሙሴን የሚከተሉ ከሆነ ይገባሉ አልኩ እኮ። የሙሴን ትምህርት አይሁዳዊ ናቸው። አይሁዳዊነታቸውን ልትፈቅዱ የፈለገውን ይሁን ችግር የለውም። ግን በሙሴ ሰዓት የነበረው ነቢ ከሙስሊም ሌላ አይሁዳዊ ገነት ይገባል ማለት ነው። ሙሴ አይወለክ። እሺ አይሁድ የሚባለው መቼ ነው የመጣው? አይሁድማ ይሁዲ በፊትም የነበሩ ናቸው እኮ መቼ ይሁዳ ከሚባለው ሰው ስም አይደል እንትን ያሉት አይሁዳውያን ያ ከአብርሃም ጀምሮ ማለት ነው። እና ሙሴ እና አይሁዳዊ ነው እንጂ ሙሴ እስኪ ሙሴ አይሁዳዊ ሃይማኖት አይሁዳዊ ነው። ከይሁዳና ከሙሴ ይሁዳ ስም ነው። ይኸውልሽ አይሁድ ማለት አንደኛ የሃይማኖት ስም አይደለም። እነሱ እስራኤል ናቸው። የሃይማኖት ስም አይደለም አይሁድ የሚባለው። እነሱ የሃይማኖት ስም አድርገው ነው የሚይዙት። አሁን የጥያቄ ከሙሳና ከይሁዳ ማን ነው የሚቀድመው? ይሁዳ ይቀድማል እንጂ። ይሁዳ ይቀድማል? አዎ ይሁዳ እኮ የያዕቆብ ልጅ እኮ ነው ይሁዳ። ኦኬ እስኪ ሙሴ ደግሞ ከዛ ከ400 ምናምን ዓመት በኋላ እስራኤላውያን በግብፅ ምድር በባርነት ቢኖሩ በነበረበት ጊዜ እግዚአብሔር ያስነሳው ነብይ ነው። ሙሴ ታሪኩ እንደጻፈው አትርሽ። ዘዊ ምን ይላል መሰለህ ቆስጥዬ የእንትና መጽሐፍ ላይ ምንድነው አቡ ዩሱፍ ማለት የኢማም አቡ ሐኒፋ ተማሪ የነበረ ሰው ነውና አንድን ንግግር ይላል ከቁርአን ካልመጣ ከሐዲስ ካልመጣ እንዲሁም ከሰሃባዎች ካልመጣ ሽንት ቤት ጣሉት ነው የሚለው። ምንም ወደዚህ ወደዛ ሳያወላዳ በቃ ወደ ሽንት ቤት ጣሉት ነው። ሎጂክን መጠቀም በእስልምና ሪዝኒንግን አይምሮን መጠቀም ያከፍራል፣ ኤቲስት ያደርጋል፣ ምንፍቅና ነው። ስለዚህ ንግግርን አትጠቀሙ ከለም ነው ምናምን ይለዋል። ይሄንን ሪዝኒንግ አንደርስታንዲንግ ኢንተርፕሪቴሽን ምናምን ኢጅማ ከሌለው ወይ ደግሞ ከሰሃባዎች ካልመጣ ከቁርአን ከሐዲስ ካልመጣ ሽንት ቤት ጣሉት ነው የሚለው። ለምሳሌ የተውሂድን 3 ክፍልፋይ እኛ ሽንት ቤት መጣል እንችላለን በዚህ መጽሐፍ መሰረት ማለት ነው። ምክንያቱም ከቁርአንም የመጣ ትምህርት የለም። ብዙ ነገር እያነሳን ራሳቸው በሰሩት ዶክትሪን ራሳቸውን ያፈርሳሉ። ብዙ ጊዜ ስለምናልሽ ግን ብሩኬ ራሱ ችግር ራሱን ነው የሚገለው። ተውሂድ ለሶስት ክፍላት ጥያቄ ተውሂድ አስማው ሲፋት፣ ተውሂድ አሩቢያ፣ ተውሂድ አንዱ ምንድን ነበር? አልኡሉሂያ ነው ምናምን አልኡሉሂያ ምን ማለት ነው? እንግዲህ አንቺን ጠይቀሽ እንጂ
በተውሂድ ታምኛለሽ አይደል? እንደዚህ ነው። አንዳንድ ሰዎች አሁን ለምሳሌ ኡሉሂያ ማለት በአምላክነቱ እያመኑ ግን ደግሞ ሌላ አካል አላህ አምላክ እንደሆነ አምናለሁ። ኖ ተውሂድን ለሶስት ከፍለሽ ታምኛለሽ ወይ እኮ እየነገርኩህ እኮ ነው። አላህ አምላክ እንደሆነ እዚህ ጋር የመረራች ችግር ነው። አላህ አምላክ መሆኑን አምናለሁ። ኦኬ ሂድ ከመጣ ቀጥል። ያ አላህ አምላክ መሆኑንማ እኛ እኮ አታምኝም እኮ አላልንም፣ እናውቃለን እሱ እንደምታምኝ። ግን ተውሂድን ለሶስት ከፍለሽ ታምኛለሽ ወይ? ተውሂድ ለሶስት አንደኛ ተውሂድ የሚለው ቁርአን ውስጥ የለም። እሺ ችግር የለውም ሐዲስ ላይ አለ። ነገር ግን ሐዲስ ላይ ሲኖር ለሶስት ተከፍሎም አልተቀመጠም። መሐመድም ለሶስት ከፍሎ አላስተማረም። ይህንን ለሶስት ከፍሎ ያስተማሩትን ትምህርት ትቀበያለሽ ወይ ነው የኔ ጥያቄ እኮ። ለሶስት መክፈል ማለት ይኸውልህ መክፈል ሳይሆን ቆይሽ ልንገር፣ ተከፍሏል። መክፈል ሳይሆን ተከፍሏል። ተውሂድ አልሩቢያ፣ ተውሂድ አልኡሉሂያ፣ ተውሂድ አልአስማኡል ሲፋት ተብሎ ለሶስት ተከፍሎ ትልቅ መጽሐፍ ተጽፎበታል። ተውሂድ አልኪታብ የሚባል ማለት ነው። ግን እንደዚህ ነው ይኸውልህ ኪታቡል ኡሉሂያ ማለት ተውሂዱል ኡሉሂያ ማለት በአላህ በአምላክነቱ፣ ሩቡቢያ ደግሞ አንዳንድ ሰዎች አላህ አምላክ ነው ግን ሌላንም አካል ይጨምራሉ፣ የሆነ ይሰጠናል ምናምን ብለው ያምናሉ። ግን የሚሰጠውም እሱ ነው አላህ ነው ለማለት ነው። ግን ተውሂድ አልአስማኡል ሲፋትስ አስማው ሲፋት ደግሞ አላህ በስሙና እና ደግሞ የእንትን የተባለበት እሱን ምንድን ነበር በአማርኛ በስሙና በባህሪው ማመን ማለት ነው። ኦኬ አላህ ስንት ስሞች ነው ያሉት? 99ን አንድ ማድረግ ማለት ተውሂድ ይባላል አይደል? ማን ነው አንድ ያደረገው ነው እንጂ ተውሂድ ምን ማለት ነው? ተውሂድ ምን ማለት ነው? የቃሉን ትርጉም አምላክ አንድ ነው ማለት ነው። ኦኬ ተውሂድ አልአስማ ምን ማለት ነው? ተውሂድ እንደዛ የሚባል ነገር አለ እኮ። ይሄንን ክፍል ታምኛለሽ ወይ ያልኩሽ ነው። አንደኛ በአስተምሮ ራሱ ይህንን ተውሂድ አልአስማኡል ሲፋት የሚል መሐመድ አያውቀውም፣ ሰሃቦች አያውቁት። ፍልስፍና ነው ይሄ፣ ራሳቸው ያረቀቁት ዶክትሪን ነው። ልትቀበዩ ግዴታ የለብሽም። ይሄንን ሽንት ቤት መጣል ትችያለሽ። እንዳልሽውም ይሄ ሴክት ምናምን የሚለውንም እኛን እንድንቀበል ልታደርጊን አትችይም። ወይ ቁርአኑ መናገር አለበት የተወሰኑ ሴክቶች ናቸው ብሎ፣ ወይ መሐመድ መናገር አለበት የተወሰኑ ሴክቶች ናቸው ብሎ። ከዛ በኋላ እነዚህ ያልተናገሩትን የሆነ ስኮላር መጥቶ የሆነ ሰው መጥቶ ትላንትና መጥቶ ቢናገረው ሽንት ቤት የሚጣል ንግግር ነው። እኔ አይደለሁም ያልኩት፣ ያው ለቃሉ ይቅርታ መጸዳጃ ቤት ጣሉት ስለሚል ማለት ነው። እንደዛ የተባለው አሁን እኛ ከቁርአንና ከሐዲስ ነው ያወጡት። ያን ነገር ከቁርአንና ከሐዲስ የወጣ ነገር ደግሞ ምንድነው ተቀባይነት አለው? መሐመድ ተውሂድ አልአስማኡል ሲፋት ብሎ አስተምሯል። ተውሂድ አልሩቢያ፣ ተውሂድ አልሩቢያ ብሎ አስተምሯል መሐመድ። እና አላህ ስምና ሲፋት አለው ብሎ አስተምሯል። አላህ ኡሉሂያ መመለክ የሚገባው እሱ ብቻ ነው ብሎ አስተምሯል። እና ደግሞ ሩቡቢያ የሚሰጠው ሰጭም ነሽም እሱ ነው ብሎ አስተምሯል። የቱ ጋ ነው ተውሂድን ለሶስት የከፈለው መሐመድ? ለሶስት የከፈለው የቱ ጋ ነው ተውሂድ? ቁርአንና ሐዲስ ላይ ያለ አልኩህ እኮ እንዴ እኮ ንገሪኝ ጥቅሱን፣ ተውሂድ ለሶስት የተከፈለበትን ለምሳሌ ከቁርአን ንገሪኝ። እሺ በሌላ ቀን እነግርሃለሁ። የምር ቅድም መሐመድ አላህን አላየውም ብለሽ በጣም ስትከራከሪ ነበርና መቀጠል ትችላለሽ በዚህ ላይ። እንዴ አልጨረስንም?
ያኔ በመሀል ክላስ ስለነበርኩኝ እኔ አቋርጬ ወጥቻለሁ። እዛ በኋላ የተፈጠረውን ነገር አላውቅምና አክቹሊ አልተጨረሰም። ብሩኬ እሷ አላወራችም። የሆነች ሴት መታ ብቻ አሳያቸዋለች። ሀያት ዳይፍ መሆኑን አሳያቸዋለች። ዳይፍ ነው ሲሉም ሰምታለች። አንዳንድ ሰዎች ግን እውነቱ ምን እንደሆነ አታውቅምና ብትሄድባት ደስ ይለኛል። እንዴ እኔ በደንብ የማውቀው ምን ሆነ ነው ዳይፍ መሆኑን ነው የምታውቂው? ያነሳሁት እስቲ እንየው። በቃ ዳይፍ መሆን ብሩኬ። እሺ ፒሲ ልክፈት። ቆስቲ ያወራ እስከዛ አጎቴን ሰላም በላቸው። ሎድ እያደረገበት ነው። አንዳንድ መረጃዎችን በውስጥ ልካልኛለች። የላከችልኝን ልላክልህና ታየዋለህ። ያ ባይዘዌ ይህንን ሀዲስ የሚክዱ ሙስሊሞች እንዳሉ እኮ እኛ ጠፍቶን አይደለም። አህባሾች ለምሳሌ አይቀበሉም ይህንን ሀዲስ። እንደ ዋሃብያ ግን ይህን ሀዲስ መካድ አይቻልም በመጀመሪያ ደረጃ። ምክንያቱም አላህ አይታይም ብለው የሚያምኑ አካላት አንድ ሀዲስ ብቻ አይደለም፣ የተለያየ ሀዲስ ነው ያለው ከኢብኑ አባስ። ለምሳሌ አላህ ኢብራሂምን ወዳጅ አደረገው፣ ሙሳንም በማናገር መረጠው፣ ሙሐመድንም እሱን በማየት ከህዝቦችና ከነቢያት ከመልእክተኞችም ሙሐመድን መረጠ ብሎ ኢብኑ አባስ የተናገረበት ሌላም ሀዲስ አለ። ተመርጧል ሙሐመድ አላህን እንዲያይ ከማን? ከነቢያቶችና ከመልእክተኞች። ስለዚህ ሀዲሱን የሚክዱ እንዳሉ ይታወቃል። ነገር ግን ሀዲሱን ደግሞ የሚቀበሉ ስትሮንግ የሆነ ማስረጃ ያላቸው ደግሞ ታላላቅ ሊቃውንት አሉ። ትክክል። እስኪ አንዴ ልክፈተው። አረብኛ ታነቢያለሽ አዩ? አዎ ታነባለች። እሺ አያት እኮ ጎበዝ ነበረች፣ ግን የራሷን መስጊድ ለመክፈት በቀወጥራ እየተንቀሳቀሰች ያለች ሰው ነች። አያቲ አብረን እንክፈት እንዴ? ምን ይሻለኛል? ይሄ ነገር ያወጣል? እኔ እኮ ግን ሀዲሱን አልቀበለውም እና ብዙ ሰዎችም አይቀበል ይሄ እኛ ስኮላሮች አይቀበሉትም እና ምንም ለውጥ የለውም። የምታመጣው አንቺ የምትቀበየው ስኮላር ንገሪ። ትልቁ ላይ ያለው ማን ነው? አንተ ነህ። እኔ ትንሽ ሆኖ ነው የሚታየኝ። ቆስጥ እሺ ላስተካክል። ድጋሚ ሸሪንግ ካረኩ አሁንም ትልቅ ላይ አረኩ። ይኸው አድግም። ቆይ ወጥቼ ልግባ። ቆይ እንደዛ ከሆነ እንዲህ ልቀይረው። አሁንስ እስቲል ካንተ ጎን ነኝ። በዚህ በቀኝ በኩል ውረድና ናሽ ላስወርድ። ያ አያት ነኝ አንቺ ብቻ ነን። አሁን ብቻሽን ጥሎሽ ሄዴ ሰውዬ። አሁን ነው ማን ነው? ኦኬ እንደ መጀመሪያው ማድረግ ትችላለህ። ሰፊ እሱ ደስ ይላል። አረጋዋለሁ። እንደሱ ነው ማድረግ። አሁን አሪፍ ነው። አይ በቃ ወጥቼ ልግባ ከቲክቶክ። እንዴት አሁን የሚሆነው? እስቲ ላው ትንሽ ነው ይቀርታ። ሀያት አንቺ ጋር እንዴት ነው የሚታይሽ? አጭር ነው የሚታየኝ። እሱ ትንሽ ሆኖ ነው የሚታይሽ? ስልክ ሙሉ አይደለም፣ መካከለኛ። እሺ አሁን አንቺ ምን ላይ ነሽ ያለሽው? አንበሱ ነኝ። አሁን ትልቁ ላይ አይደለሽ? እኮ ትልቁ ቢሆንም ግን አጭር ነው። አዎ እኮ ያው እሱን ነው የፈለግነው። እሱ ግን እንደ አንቺ ነበር አይደል? አዎ እንደኔ ነው። ኦኬ አሁን ወጥቶ ስለተመለሰ ችግር የለውም፣ ይስተካከለ። እሺ ተውሂዳ አስሞ ሲፈት አሁን ተስተካክላል አይደል? እሺ እባክህ
ኦኬ ለምሳሌ እንደ መጀመሪያ አንድ ሐዲስ ላሳይሽ። ይሄ አሁን ዶራር ዶት ኔት ላይ ያለ የእስልምና ሊቃውንት የሐዲስ ማከማቻ ሳይት ነውና ማንበብ የምትችል ከሆነ ምንድነው የሚለው? አዩ እሺ እንደዚህ ይላል። ነብዩ ሰለላሁ ዐለይሂ አሉ አላህን አይቻለሁ አሉ እኮ በወጣት መልክ እኮ ይሄ ሐዲስ ደካማ ነው፣ ተቀባይነት የለውም፣ የተቀጠፈ ሐዲስ ነው ያልኩ ነው። ይሄ ምንድነው የሚለው? በሰማያዊ ያለው ይላል። እሱ ግን ያ ማለት ሳይ ነው ማለት አይደለም። ሀያት ማለት ቆስጠንጤኖስ ማለት ነው። ዳኢፍ ማለት ሳሂህ ማለት ነው። አይውላክ በመጀመሪያ ሐዲሱ ሰንሰለት የሚባል ነገር የለውም። በዛ ላይ አለው ሰንሰለትም አለው። ምን አሉ? ፊ ሱረቲ ሻብ ይላል። አማርኛውም ከፈለግሽ አረብኛው አልከው። ኦኬ ይኸው እኮ አሳልፈው ትንሽ ፊ ሱረቲ ሻብ ይልና ከዛ እሺ በአረንጓዴ ስፍራ ላይ ምናምን ይላል እና ግን ሐዲሱ ተቀባይነት የለውም እያልኩ ነው። ሳሂህ ያውም ከሳሂህ አልፎ መርፉ እኮ ነው እያለ ያለው መርፉ እኮ። እኔ ደግሞ ይኸውልህ ምን ብለው ታይኛ ስኮላሮች እኔ ላንበብልሽ ያሉት። ቆይ አህመድ ኢብኑ ሐንበል ያንቺ ስኮላር ነው? አህመድ ኢብኑ ሐንበል የተቀበለበት አቀባበል ለየት ያለ ነው። በህልም ምናምን ብሎታል፣ ግን ሌሎቹም ብሏል የተቀጠፈ ነው። ሐዲሱ ጥናት ተደርጎበት ምንድን ነው የተቀጠፈ የተዋሸ ነው። ኢብኑ ተሚያ እኮ ነው ጥናት አድርጎ ሳሂህ ብሎ ያስቀመጠው እኮ። እሱ ምን አለ ኢብኑ ተሚያ ምን አለ? እንትን ነው አለ በህልም ሊሆን ይችላል እንደዛ ነው ያለው። ግን አብዛኞቹ ስኮላሮች ምንድን ነው ያሉት? ሐዲሱ የተቀጠፈ ነው መውዱዕ ነው ብለዋል። ስለዚህ በአይነ ነው የሚለው በህልም ሰላም ኢብኑ ተይሚያ ያለው በህልም ነው ያለው። ምናልባት በአይነ ነው የሚለው የኢብኑ ተይሚያ ሐዲስ ይኸው ማንበብ ትችያለሽ ምን እንደሚል። የኢብኑ ተይሚያን ሐዲስ ምንድን ነው የሚለው? ይሄ እሺ ወደዚህ ያዙሩ። ቀጥሎ ያለው ላንብበው። አይ ቀዩን አንብቢው። ምንድን ነው የሚለው? እንዴ ታዲያ እኮ ላንብበው ሁሉንም። እንዴ ሐሳቡ ልጨርስ ነው። አይን የሚለው እንድትነግሪኝ ነው እንጂ ይኸው ኢብኑ አባስን የተቃወሙትን ሰዎች ለምሳሌ ኢብኑ አባስ ይሄንን ሲናገር የቁርአን አንቀጽ ጠቅሰውበታል። ኢብኑ አባስ ላይ አላህ የሚያካልል የለም እሱ ሁሉን ያካልላል እንጂ ብሎ የሆነ ሰው ለኢብኑ አባስ ሲጠይቀው ኢብኑ አባስ ምን እንዳለው ሰምተህ አንብቢ። እናትህ ትሙት ነው ያለው። እንዴት አንተ ኢብኑ አባስን ትጠይቃለህ ነው ያለው። እናት አትኖርህ። በሌላ ዘገባ ላይ ስቴጂ እናትህ የተረገመች ትሁን ይላል ኢብኑ አባስ ሲጠይቅ። እኔ አሁን በሙሉ አላሳየኝም። በሙሉ አንብበው። እሺ ይኸው ከዚህ ጀምሮ አንብበው፣ ችግር የለውም። አባስ ከሚለው ነው ታቻይን አልከው ጋር። እሺ ይኸው ነው ይሄንን እፈልገዋለሁ። ይሄ ምንድነው ያለ? ዛሊካ ኑሩ ይላል። ይሄ ኑሩን ነው ያየው። ምንድነው ኑር ማለት? ብርሃን። አማርኛ ምንድነው? ብርሃን። አዎ ይሄ ኑር ነው ብርሃን ነው አለ። እሺ ይሄ ምንድነው የሚለው? በቀይ ያለው እኮ ይቅርታ፣ እኔ ምንም ብታመጣልኝ አልቀበሉም። ምን አዲስ በቀይ ያለው ምንድነው የሚለው? አይው ምን ይላል መሰለህ? እኮ ችግር የለውም ምን የሚበል ግን እዚህ ጋር ምንድነው? እንዴት ነው እንደዚህ ምንም የሚበል ብሎ ነገሮችን ድፍንፍን ማድረግ እኮ ትክክል እኮ አይደለም። መጋፈጥ ነው የመጣውን ነገር። ሙስሊሞች ነው የጻፉት ይሄንን ጽሁፍ። ኢብኑ አባስ አንቺን ቢያገኝሽ ይሄንን ነው የሚልሽ።
ምክንያቱም የጠየቁትን ሰዎች እንዲህ ነው ሲላቸው የነበረው ኢብን አባስ እናት የተረገመች ትሁን፣ እናት አትኖርህ፣ እናት ትሙት እያለ ኢብን አባስ እንዴት ደፈራችሁ እኔን ለመጠየቅ ነው ሲል የነበረው። ለዚህ ነው በአይሻና በኢብን አባስ መካከል አለ እኮ እንጂ አላህ ነው አላለም። አንበቢዋ ታዲያ መሐመድ ያየውን ከኑሩ ጀርባ ኑሩ ከአላህ ጀርባ ስለነበረ ነው ፊቱን ያየው ብሎ ተናገረ። ራሱ ይሄ ኑር ነው ያለው። እንደ ወጣት ወንድ ማለት ጺም የሌለው ማለት ፊቱን እያየው አይደል እንደ እየተናገረ እዚህ ጋር እንደዛ የሚል ነገር የለውም። እሺ አንበቢው ከዚህ በኋላ አንበቢው። ይሄንን ማንበብ አልፈልግም ብለሻል፣ ቀዩን አይደለ? እሺ ቀጥል። ከዛ ኑሩ ከሚለው ይሄ ምን መጥፎ ነገር ነው እንዴ? አዩ ይሄ ማሚለው ሽኒ በአማርኛ ኮንክ ስላላለኝ ነው። ኧረ ሀያቴ ተሸማቀሽ አታሸማቂን እንጂ ምን ሆነሽ ነው? አንብቢው እኮ ይወለክ አረብኛው ጮክ ብለሽ አንብቢው። እሺ ላው መለከ ይላል። እሺ ዛሊከ ኑር ይሄ ኑር ነው አለ። ምን ማለት ነው? ላው ይሄ ምን ማለት ነው? ይሄ አላህ ነው ሳይሆን ያለው ይሄ ኑር ነው። እናት አይኖርህ ይሄ እኮ ኑር ነው አለ። እናት አይኖርህ ምን ማለት ነው? እንደዚህ ይጠቀሙት የነበረ ቋንቋ ነው እኮ። ለምን ተጠቀመው? ለዚህ እኮ የቁርአኑን አንቀጽ ለጠቀሰበት ሰውዬ ይሄ ቁርአን አንቀጽ ነው። የቁርአኑን አንቀጽ ለጠቀሰበት ሰውዬ ሐዲስ ላከል አዩ እንደዚህ እኔ እየቆራረጠ ሐዲሱ ጨራሽ ምንም አልገባኝም። ኧረ ይሄው ሙሉ ነው ሐዲሱ ሙሉ ነው። ይሄው ገጽ 290 ላይ ቮሊዩም 7 ማለት ነው። የቁርአን አንቀጽ የጠቀሰበትን ሰውዬ ኢብን አባስ እየረገመው ነው፣ ከርስ እያረገው ነው። እናት አትኑርህ ብሎ እየረገመው ነው ያለው። እንዴት አላህ እኮ ማንም አያየውም ብሎ የቁርአን አንቀጽ ለጠቀሰው ሰው ኢብን አባስ እየረገመው ነው ያለው። ከዛ ያብራራል። እሱ ብርሃኑ ነው የሚለውን መቀጠል ትችላለሽ ከፈልግሽ። ይሄው ወደዚህ በላ ዞሮ እሺ ይሄን አንብበሽዋል? አንብቤዋለሁ። እሺ ይሄው ከዚህ ጋር ማለት ነው። ይሄ እኮ ሂድ ቀጥል። ምንም እየሰማን ስላልሆነ እኮ ነው መሄድና መቀጠል አልቻለም እንዴ። እኔ እያነበብኩ ነው እስከምደርስበት ቦታ እኮ ፈልጌው ነው። ኦኬ መጨረሻ ላይ ልተረጉም ይልን ነው። እሺ እዛው ላይ ነው የመለስከኝ፣ ግን እሺ ወረድ በል ትንሽ። ያው እዚህ አለቀ አይደል? እሺ ቀጥል። ከዛ ቅድም ያየሽው ዘገባ ማለት ነው። ቅድም ያየሽው ሐዲስ ማለት ነው። ይኸው ለከታች ወረድ ብሎ አንቀታዳ አንከረቱ ይላል ማለት አልተቀበሉትም ይላል እና ከብኑ አባስ ከታች ወረድ ብሎ አሁን ያነበብሽው ማብራሪያ ምንድን ነው የሚለው? ተረጉምላችኋለሁ እኮ ግን ከታች ወረድ ብሎ ቀታዳ ይሄንን ምን ብሎታል? ቀታዳ ራሱ ዘጋቢው ነው። ኧረ አይልም። ቀታዳ ራሱ ዘጋቢው ነው እንዴ ይላል። አይልም። ከቀታ የትኛው ሳሂህ ብሎ መርፎ ብሎ ከዛ አንቀታዳ ይላል። ከቀታዳ ይላል። ቀዩ ያለበት እኮ መርፎ እሱ ከዛ አንቀታዳ አን ኢክሪማ አን ኢብኑ አባስ ሰለላሁ ዐለይሂ ወሰለም ረአይቱ ረቢ ፊ ሱረቲ ሸብ ነው ሻም ነው ምናምን ይላል ማለት ነው። የት አለ ቀታዳ አልተቀበለው የሚለው? ሐዲሱ ሰንሰለቱ ነው እንጂ ይቅርታ። እሺ እንትን እሺ ቀጥል። አለቀ በቃ ዘጋው። እዚህ ጋር ይሄ ሌላ ዘገባ ነው።
አሁን ቀጣይ ውግዘት ነው ማሳይሽ። ይሄን ሐዲስ የማይቀበል ንስሐ ካልገባ መገደል እንዳለበት ተዘጋጅተሻል? ለዚህ ችግር የለውም። ዝግጁ ነሽ? ቆይ መጀመሪያ ኦኬ ከዛ አልጣበራን። እሺ ይሄንን እንመልከት። እሺ አልጣበራኒ ታውቂዋለሽ አይደል? ኢማሙ አልጣበራኒ። እሺ ይሄው እሱ ራሱ ደግሞ ሳሂህ ብሎታል ይላል። አንበቢው ምን እንደሚል ወይስ ልተርጉመው ለቶሎ ለማንበብ እንዲመች? ችግር የለውም። ልተርጉመው? ተርጉመው። ኦኬ ምንድን ነው የሚለው? አልአስወድ ቢን አመር እንዲህ ሲል ነግሮናል። ሐማድ ቢን ሰላማ በቃታዳ በኢክሪማ በኢብኑ አባስ ስልጣን በሁለቱም ደስ ይበላቸው ሰላምታ እየሰጠ ነው። እሱም እንዲህ ብለዋል አለ። የአላህ መልእክተኛ አላህ ይባርከውና ሰላም ይውረድ እንዲህ ብለዋል። ጌታዬን በአረንጓዴ ሜዳ ላይ ጠመዝማዛ ፀጉር ባለው ጢም የሌለው ወጣት መልክ አየሁት። ከዛስ አልጠበራኒ እንዲህ ብሏል። የቃታዳ ሐዲስ በኢክሪማ ስልጣን በኢብኑ አባስ ስልጣን ስለ ራእዩ ምንድነው ይላል? ሳሂህ ነው፣ ትክክለኛ ነው ይላል አልጠበራኒ። ኢማሙ አልጠበራኒ ታላቁ ሙሐዲስ ማለት ነው። ኦኬ እንዲህ ብሏል ከሚለው ይህንን ሐዲስ ከተናገርኩ በኋላ መለስኩት የሚል ሰው ሁሉ ዋሽቷል። ይህን ሐዲስ ዘግቦ ከዛስ ኖ ችግር አለበት ተሳስቷል መልሼዋለሁ የሚል ሰው ምን ብሏል? ዋሽቷል። እንዲህም ብሏል ይላል። ይህ ሐዲስ የተተረከው በነብዩ ላይ በሰሃቦች ቡድን በኢብኑ አባስ ስልጣን በኢክሪማ ስልጣን እና በሐማድ ቢን ሰላማ ስልጣን ላይ በተገኙ ታማኝ ተራኪዎች ቡድን ነው። ታማኝ ተራኪዎች ቡድን ነው። እንዲህ አለ። አባቴ አላህ ይዘንለትና እንዲህ አለ። ይህ ሐዲስ የተተረከው በሐማድ ቢን ሰላማ በቃታዳ በኢክሪማ በኢብኑ አባስ በታዘዘው ታማኝ ኢማሞች ቡድን ነው ይላል። ታማኝ ናቸው እንዳለ ሰዎቹ ተራኪዎቹ። እንቀጥል። ከነብዩ ሰለላሁ ዐለይሂ ወሰለም ስሞቻቸውንም ሙሉ በሙሉ ጠቅሰዋል ይላል። ከመሐመድ በኋላ ከዛ ያሉትን ደግሞ ስሞቻቸውን ሙሉ ለሙሉ ጠቅሰዋል። ሙሐመድ ኢብኑ ኡበይድ አላህ አልአንሳሪ እንዲህ ብሎናል። አቡ አልሐሰን ኡበይድ አላህ ኢብኑ ሙሐመድ ኢብኑ ማዳን እንዲህ ሲሉ ሰምቻለሁ። ሱለይማን ኢብኑ አህመድ እንዲህ ሲሉ ሰምቻለሁ። ሐፊዝ የሐዲስ ሊቅ ኢብኑ ሰደቃህ እንዲህ ሲል ሰምቻለሁ። ኢክሪማ በዘገቡት ሐዲስ ያላመነ ሰው ምንድነው ይላል? ሀዩ ዘንዲቅ ነው ይላል። ዘንዲቅ ነሽ፣ መናፍቅ ነሽ። ችግር የለውም። እሺ ቀጥል። ሙስሊም መስሎ እስልምናን በድብቅ የካደ ሰው ማለት ነው። እንደ የመሐመድን ሐዲስ ሰው ከካደ የማን መጽሐፍ? የኢብኑ ተይሚያ በያን ተልቢስ አልጀሃሚያ ቮሊዩም 7 ገጽ 225 ላይ ሙስሊሞቹ የማይነግሩሽ ማለት ነው። ገጽ 225 አላለቀም። አይ ምን ነው? ኦኬ እሺ፣ እዚህ ጋር ደግሞ ምን ይላል? እንዲህም አለ ሐማድ ኢብኑ ሰላማ ከቃታዳ ከኢክሪማ ከኢብኑ አባስ ከነብዩ ሰለላሁ ዐለይሂ ወሰለም ስለዘገበው ሐዲስ አቡ አብደላህ አህመድ ቢን ሐንበልን ጠየቁት። አህመድ ኢብኑ ሐንበል ማለት ነው። አህመድ ኢብኑ ሐንበልም እንዲህ አለ። ታላቁ ሼክ ታላቁ ኢማም የሐንበሊ መዝሃብ መስራች አህመድ ኢብኑ ሐንበል ምን አለ? አልከቢር
ከአልከቢር ከሰሃቦች ከነብዩ ዘግበውታል። በእርሱ ውስጥ ማንኛውም ነገር ወይም የትኛውም ክፍል የተጠራጠረ ሰው ጀሃሚ እንደ ጀሃሚ ይቆጠራል። ጀሃሚ ታውቂያለሽ? መጽሐፉ ራሱ በያን ተልሚስ አልጀሃሚያ ነውና እንደ ጀሃሚ ይቆጠራል ይላል። በዚህ ሐዲስ የተጠራጠረ ሰው ምስክርነቱ ተቀባይነት የለውም፣ ሰላምታ አይሰጠውም እና በታመመበት ጊዜ ሊጎበኝ አይገባም ይላል። ቮሊዩም 7 ፔጅ 227 ሀዩ የትኛው እስልምና ላይ ነው ያለሽው አንቺ? ይህንን ዘገባ በተመለከተ እንዲህ አልኩ ይላል። አህመድ ሐሳቡን ሰጠ። አህመድ ኢብኑ ሙሐመድ ኢብኑ አብደላህ ኢብኑ ኢስሐቅ ነገሩን እንዲህም አሉ። ሙሐመድ ኢብኑ ያዕቆብ ነገሩን እንዲህ አሉ። አህመድ ኢብኑ ሙሐመድ እንዲህ አለ። አብደላህ ኢብኑ አህመድ ኢብን ሐንበል ድጋሚ ማለት ነው እንዲህ አለ። አባቴ እነዚህን ሐዲሶች ሲያረጋግጥ፣ ሲያጸድቃቸው፣ ሲሰበስባቸው፣ ሲተርካቸውና በማሰራጫ ሰንሰለት ሲያስተላልፍ አየሁ ብሎ ራሱ አህመድ ኢብኑ ሐንበል ይህንን ይናገራል። ቮሊዩም 7 እዛው ፔጅ 227 ላይ ማለት ነው። እኛን መካድ አይቻልም ህሊናችሁን ካልካዳችሁት በስተቀር። እኔ አሁን መሐመድ እውነት አላህ የሚባል አካል አይቷል ብትይ እኔ አላምንም አይቷል ብዬ። እንደ እስልምና አስተምሮ ግን ሊቃውንቶቹ ያምናሉ። እኔ መሐመድ ምንም አይቷል ብዬ አላምንም፣ እኔም ብትጠይቀኝ ማለት ነው። ነገር ግን ተይሻል አይቻለሽ ያ በያን ተልቢስ አልጀሃሚያ ይባላል። እሱ ብቻ አይደለም፣ ሳሂህ ሙስሊም ሸረህ ሳሂህ ሙስሊም ይኸውልሽ፣ ሳሂህ ሙስሊም ቮሊዩም 3 ላይ ይኸው መጽሐፉ የሳሂህ ሙስሊም መጽሐፍ ማለት ነው። ቮሊዩም 3 ላይ ጥያቄ ተጠየቀ። ሙሐመድ በኢስራ ወል ሚራጅ ጊዜ አላህን አይቶታል ወይ ተብሎ ጥያቄ ተጠይቆ ነበርና ገራሉ አይሻ አላየውም አለች። ኢብኑ አባስ ደግሞ አይቶታል አለ። ስለዚህ ማንን እንቀበል ብለው ጥያቄ ውስጥ ገቡ እርስ በርሳቸው። ስለዚህ ማንን መረጡ? ኢብኑ አባስን መረጡ። ለምን? አይሻን በእውቀት ይበልጣታል። ሁሉም አይደለም የሚመረጡት፣ አብዛኛው አይሻን የሚመረጡት። አረ ይሄው ሳሂህ ሙስሊምን እኮ ነው የከፈትኩት። ኢማም አልነዋዊ አሁን ይሰጥሻለሁ። ሳሂህ ሙስሊም ሲጀመር በየትኛው ሂሳብ ነው በእስልምና አይሻ ከኢብኑ አባስ የምትበልጠው? እንደው በየትኛው ሎጂክ ነው አይሻ ኢብኑ አባስን ልትበልጥ የምትችለው? አንደኛ ለኢብኑ አባስ ሙሐመድ ዱዓ አድርጎለታል አይደል? በእስልምና ሃይማኖት ላይ ዕውቀትን ሙላለት ሊቅ አድርገው ብሎ ሙሐመድ ዱዓ ያደረገው ለኢብኑ አባስ ነው። በመጀመሪያ ደረጃ በእስልምና ትልቁ አውቶሪቲ ያለው ኢብኑ አባስ። ፈትዋ ከፍቼ ላሳይሽ እችላለሁ። ዑለማዎች እርስ በርስ በሚጋጩበት ጊዜ የሚመረጠው ኢብኑ አባስ ነው፣ ሌላ ሰው የለም። የጎዶሎስ ምስክርነት ይሆናል እንዴ? የለም፣ የአንዲት ሴት ምስክርነት የግማሽ ወንድ ምስክርነት ነው በእስልምና። ስለዚህ እንዴት በምን አንጻር ነው ሙሉ ከሆነ አካል ጋር ግማሽ የሆነ አካል ምስክርነት የሚወዳደረው? ከቡኻሪ ላሳይሽ ሙሐመድን ከቡኻሪ መጽሐፍ ላይ ሙሐመድን አላህ ማየቱን የካደ ሰው ጀሃሚ ነው ያለበትን ማን ነው እንደዛ ያለው? የቡኻሪ መጽሐፍ ላይ እኮ ማን ነው እንደዛ ያለው? የቡኻሪ መጽሐፍ ከሆነ ማን ነው የሚለው? ቡኻሪ ራሱ ነው። ታምኛለሽ? መጨረሻ ላይ ይሄን ካየሽ አላምንም፣ ግን አሳየኝ።
እንዴ አሁን እኮ አንቺ በእነዚህ በነ ኢብኑ ሐንበል በነ ምናምን ሰዎች አይን እኮ ሙስሊም እኮ አይደለሽ። እንደውም የሙስሊም መቃብር እንዳይቀበር እኮ ነው የሚለው። ጭራሽ መገደልም አለበት። መገደል አለበት ይላል እንዴ! ኧረ ወገን እየተሳሰብን አጥንቱን ብትሆልሽ ልጅ ነሽ ብለን ረሴ ያዩ ኢማም ኢስማኤል አልቡኻሪ። ኦኬ ቆይ እስኪ ምን አልሽኝ? አዩ አልሰማም እያልኩ ነው። አይ አጥንቱን ብትሆልሽ ምን ሆነሽ ነው? ስለዚህ እኛ ልጅ ነሽ ብለን ችግር የለውም ትንሽ አንብቢ እና ራስሽ እየተረዳሽ ስትመጪ የዛኔ እንድትግጪ ይሰጥሻል ስንል አንቺ አስቸገርሽ። አንቺ እኮ ያው ብታምኚ እኮ ድሮ ነበር የምታምኚው። ብዙ ነገር እኮ እንድታምኚ መንገድ ተሰጥቶሻል። ይሄ ሳሂ የሚሉትን ሴክት አንድ አልመረጥሽም። ምን ይላል ታይሻል? አልቡካሪ አንድ ገጽ 31 ላይ ማንም ሰው መሐመድ ኢብን እስማኤል አልቡኻሪ ገጽ 31 ላይ ያለሽ ኦኬ ያለሽ whoever denies the hadith of Ismail from Qais from Jarir from the prophet peace and blessing upon him about ምን ይላል? አላህን ስለማየቱ ማንም የሚቃወም ሲንግ አላህ ይላል። then he is ምንድነው የሚለው? ጀሃማይት የቡኻሪ አይደል? ኦኬ ላንቺ ኦኬ ይሄው እዚህ ጋር ይታይሻል። ግን እኮ ቁጥር የለውም። ይሄው ፓርት 1 ፔጅ 31 ይሄ የሳሂህ አልቡኻሪ መጽሐፍ አይደለም። ቡኻሪ የሐዲስ መጽሐፍ ሌላ መጽሐፍቶች አሉት ቡኻሪ። ይሄ ነው መጽሐፉ the creation of the essential አረበኛውን ላድርግልሽ መጽሐፉን በትክክል ስሙ እንድትዩ። ይሄው የመጽሐፉ ስም ምንድን ነው የሚለው? ላንብብልህ? ኦኬ ግን ይከበዳል። ከቻልኩት አምበለው ችግር የለውም። እንትን ካላልሽው ካልተነበበልሽ የአገልጋዮች ተግባር መፈጠር በዛው ይሄ ራሱ ከእስልምና የሚያስወጣ ርዕስ ነው። ያንቺን የምትሰሪው ኤኒዌይስ ሊንኩን እሺ ኦኬ እዚህ ጋር ከታየ ላክልኝ እና ለኔ እልክላታለሁ። ስክሪንሾት ኦኬ። እና ጃሃሚያ ደግሞ ምንድነው መደረግ ያለበት? ይቆራረጣል ቪዲዮ ብዘጋ። ቪዲዮ ከተዘጋማ ነገር ተበላሽ። ጃሃማይት ምንድነው? ካፊር ነው ይላል ሀዩ። አንድ ጃሃሚ ካለ እሱ ምንድነው? ኩፋር ነው፣ ዲስቢሊቨር ነው፣ የካደ ነው።
ከአይሁድና ከክርስቲያኑ ላይ የከፋ ነው ይላል። ፋይንድ ኢቭን አንዱን ጃሃሚ አግኝተውት ምን እንዳረጉት ታውቃለህ? ቆስጤ እዚህ ላይ ጭንቅላቱን ቆርጦ ሰቀለው ይላል። ነው ክሩሲፋይ ያደረገው ይላል። ኢማጂን እስልምና ምን እንደሆነ። ክሩሲፊክሽን ቃይላ ሳየ የመጨረሻ ባክሻቱ እስልምና የመጨረሻ ሻቱ ግድያ ነው። ሙስሊሞችን ራሳቸውን ማለት ነው። ለዛ አይደለ እርስ በርስ እየተጫረሱ ይመጡት። ያለ አሁን ሙስሊሞች ምን ብለው መሰለ የሚያምኑት ሰው ልጅ የሚሰራውን ኃጢአት አላህ ነው የፈጠረው ብለው ነው የሚያምኑት። መልካሙም መጥፎም ከአላህ ነው ብለው ነው የሚያምኑት። ለምሳሌ ግብረ ሰዶም የሚባል ኃጢአት የተፈጠረው በማን ነው? በአላህ ነው። ቀደርያዎች ደግሞ ኖ ለኃጢአታችን እኛ ነን ተጠያቂው፣ በፍሪ ዊል ነው ይህንን ኃጢአት የሰራ ነው ብለው ይከላከላሉ ማለት ነው። በእስልምና ፍሪ ዊል ስለሌለ ያለ ክሬተር ኦፍ ጉድ ኤንድ ክሬተር ኦፍ ኢቭል አይቷል። ሁለት ፈጣሪ አለ ብለዋሉ። አንደኛው መልካሙን የሚፈጥር ነው፣ ሌላኛው ደግሞ ክፉን የሚፈጥር ነው። ሂ ቢሄድድ ሂም ኤንድ ክሩሲፋይድ ሂም ይላል። አንገቱን ቀልቶ ሰቀለው ይላል ፔጅ 38 ላይ ማለት ነው። ኢማጂን አንገቱን ቆርጦ ሰቀለው። አዩ ደግሞ እዚህ ያለ ሰቅለን አዩ ምን ትሰሪያለሽ? እንደዚህ አይነት ሊቃውንቶች ባሉበት ሃይማኖት ውስጥ የሰው ጭንቅላት እየቆረጡ የሚሰቅሉ ሊቃውንቶች ባሉበት ሃይማኖት ውስጥ ምን ትሰሪያለሽ? አዩ ለምን ነፍስሽን አታድኝም? እዚሁ መጽሐፍ ላይ ነው ይሄንን የምናነበው። ደናሉሽ ለወጣው አመሰግናለሁ። ከእስልምና ነው። እግዚአብሔር ካንቺ ጋር ይሁን። ከእስልምና ከሆነ ንገሪኝ አዩ። በዚሁ አጋጣሚ ጀዛኩምላህ ኸይር ቦሲ። እሺ ጥያቄ ያለው ሰው እናስተናግድና ዛሬ ጥያቄ ስላልተቀበለ ጥያቄ ያላችሁ አንድ ቁጥር እየጻፋችሁ መግባት ትችላላችሁ። ጥያቄ ያላችሁ ሰዎች አንድ ቁጥር እየጻፋችሁ መግባት ትችላላችሁ። አዎ ጸልዩላት ለሀያት ሁላችሁ። ፓፓ ገና ቦርሳዬን ሳላወልቅ ነው ፒሲ የከፈትኩት ከክላስ ገብቼ ማለት ነው። አራክል ቡና ተፈልቶ ድጋሚ ጣድኩታል። ለኛ ታስብልንም እኛ ስናስብላት አልኩኝ። አይ ለነገሩ ለዴቭ ታስብለታለች ይቅርታ አልኩኝ። ተሳሳትኩ። ተሳስታ እንዴ? ለምን ደማስበው አንቺ እና ታስቢለትም
የሆነ ላንቺ ብዬ ምሳ እንኳን ሳልበላ ከክላስ እንደገባው ቦርሴን ወርውሬ ታዩ። ዴቭ ምን ያደርግልሻል? ቆስጤማ በጣም ፖለቲከኛ። ስለምን ፖለቲካ ነው የምታወሪው? ፖለቲካ እየሰራ ነው። እኔ ስለ አንድነት ስለ ፍቅር እያወራሁ አንቺ ፖለቲካ ትያለሽ? እሺ ምንና ምን ነው የምታወራው? ጉድ እኮ ነው። ኧረ ተይ፣ መተሳሰብ መልካም ነገር ነው። አንዱ ለአንዱ ማሰብ አለበት። የቁርአን ትምህርት እንትን አያርግሽ፣ ላይክ ሞር ጫና አይፍጠርብሽ። እሺ ሀዩ ከወይ ከቆየሽ ትንሽ ወይ ተመልሰሽ ከመጣሽ ደግሞ ሌላ የሚገርም ጉድ አሳይሻለሁ። እንግዲህ እነዚህን እያየሽ አእምሮሽን ማትጠቀሚ ከሆነ ከኛ የሚጠበቀው ማድረስ ነው። ሂራ መጣው ወደ መሐመድ። ይሄ በጣም ሴንሲቲቭ ቶፒክ ነው ለእስልምናና ብዙ ጊዜ አይወራም። ዝም ብሎ አንድ ሁለት ሐዲስ ብቻ ይጠቀስና ነገሩ ይታለፋል። ሐዲሶቹ ራሱ ከሲራ ነው የመጡትና ሲራው ላይ ብዙ ጉድ አለ። ሐዲሶቹ ከሲራ መጥተው የምር ደክሞኛል። በጣም እኮ የሚገርም ይበቃኛል። ነው አሁን እኮ አይደለም ወይ በኋላ ወይ ነገም ከሆነ አሳይሻለሁ። አንደኛ ነብዩ ራሳቸው ሰይጣን ነው ብለው ነው ያስቡ የነበረው። መልአክ የሚል ጭራሽ አስበውም በህልሙም በሆኑም አስበው አያውቅም። አጋንንት ያዘኝ ወይም ሰይጣን ተቆጣጠረኝ ብሎ ነው መሐመድ ያሰበው። ኖ በግድ መልአክ ነው ብለው ያሳመኑት እንግዲህ አንድ አይኑ የጠፋ ሽማግሌና አንዲት የ50 ዓመት አሮጊት ናቸው። መሐመድን በግድ ይህ አካል መልአክ ነው ብለው ያሳመኑት እንጂ መልአኩም አልተናገረ፣ መሐመድም አላወቀ። መቼም ከድጃ ከመሐመድ ትበልጣለች አትሉንም አይደል? መሐመድ ያላወቀውን ከድጃ የምታረጋግጠው እና ከምንጩ ነው የሚደርቀው እስልምና። ኤኒዌይስ ራን ልነው በቃ ቦሲ እግዚአብሔር ያክብርልን። እንግዲህ የነገ ሰው ይበለን። ከሃዲ እንደሆኑ ሙስሊሞች ኮርስ ክህደታቸው ደግሞ ራሳቸውን የሚያስወግዝ ነው። በጣም እንትን ቪዲዮ መስራት አለብን አይደለ? በዚህ አዎ ቢሰራበት ጥሩ ነው። ኦኬ እሺ፣ እናንተ የትኛው ሴክት ላይ ናችሁ ብለን እንጠይቃለን። እዚህኛው ወይስ? አዎ እኔማ ገና እየሰበሰብኩት ነው እኮ ፋይሉን ለብቻ አይተዋል። እያዘጋጀሁት ነው ያለሁት። አዎ ሰብስቦ በረብ ትንሽ ይጨመራሉ። ከሌላ መጽሐፍ ላይ አሉ ሌሎችም ሳሂህ ዘገባዎች። እርስ በርስ ማጣፋት ነው እስልምናን። ትክክል። በቃ ወንድም አለ። አሜን። እሺ አባ ሰላም ነው። ሰላም ነው። ኦኬ ሀያት ሽልካልሽ ካሜራ ሊበረግድ ነው። ኦኬ ቀይ ችግር የለውም። ቤቢ ስለገባ እሺ። ቤቢ ሰላም ነው?
ኦንስታንቲኖስ ነው። ሁሉ ሰላም አሎ አልሐምዱሊላህ ረቢል ዓለሚን ይላል። አይሰማም? አረ ይሰማል። አይሰማም? ምን ወለቀሉ ይሰማል። ቀጥል እስቲ ስላላ አስተምረኝ። አሁን ይሰማል። ቀጥል ስለ አላህ ወአላህ እርሱ አላህ እስቲ አስተምረኛ። ምን ነው አይ እኮ ምኑን ማወቅ አለክ? አላህ ገፉር ባሮቹን ተንከባካቢ ነገራችን ካልነበሩበት ያስገኘ ጨካኝ ነው ያልከው? አይሰማም? እየሰማህ ነው? ኤርፎን አድርገህ ወይስ ተኝተህ ነው? አንተ ነው ያደረግከው እንጂ እኔ አላደረኩም። ጋደም ነበር ነው። ስለዚህ እስቲ ስላላ አስተምረን። ብዙዎቻችን እዚህ ጋር ትንሽ ግራ ተጋብተናል ባላ ጉዳይ ላይ። አላህ ማለት አልኩኝ ሁሉ ነገር ፈጣሪ፣ ሁሉንም ካልነበረበት ያስገኘ ዘላለማዊ የሆነ ከቅጣቱ ከቁጣው ረህመቱ የቀደመ ባሮቹን የሚወድ ረህመት ማለት እዝነት ማለት ነው። በትክክል ኦኬ። ወደ ሆነች እሺ ቀደርክ ነው እኔ ነኝ አንተ የምታስተምረው? ማን ነው የሚያስተምረው? አስተምረኝ ብለህ መልስ እየጠየቅ